ሐዋርያዊ ስልጣን ከሐዋርያት በኋላ ቆሟል ነው። እንደዛ ነው ስትል ነው እየሰማሁት። ከሐዋርያት በኋላ ይሄ ሐዋርያዊ ስልጣን የሚባል ቆሟል ስትል የሰማው መሰለኝ። ሜይ ቢ በሐዋርያቱ እንደዛ ልክ ነው ያለ ያልከው። ሐዋርያዊ በሐዋርያቱ ልክ ያለ ሐዋርያዊ ስልጣን ያል ኳሊፋይ አድርጌዋለሁ። በሐዋርያቱ ልክ ያለ ሐዋርያዊ ስልጣን ቆሟል። እሺ እንደዛ ከሆነ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 21 ስልጣነ ክህነትን ሲሰጣቸው እናንተ በምድር የምታስሩት በሰማይ እየታሰረ ይሆናል፣ በምድር የምትፈቱት ደግሞ በሰማይ እየተፈታ ይሆናልና እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ቃል ታዲያ እንዴት ልታደርገው ነው? ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። አንዴ ነው ያዝ፣ በደንብ ታብራርልኛለህ። ከዛም ደግሞ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 አሁን እዚህ ጋር 3 ጄኔሬሽን ነው የሚያሳየው። አፖስቶሊክ ሰክሰሽን ዶክትሪናን በለው ሌላም ብትል ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ብዙ ሰዎች የመሰከሩለትን ከኔም የሰማውን አሁን የነ ቅዱስ ጳውሎስ ጄኔሬሽን አለ። ኦኬ ብዙ ሰዎች የመሰከሩለትን ከኔም የሰማውን ቅዱስ ጳውሎስ ከእግዚአብሔር የተማርኩት ያለውን ከኔም የሰማውን አለ። ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ አላየ ጳውሎስ እኔ ከእግዚአብሔር እየተማርኩትን ከወንድሞቹ ከሐዋርያት እየተቀበለውንም በለው ከክርስቶስ የተማረውን ለጢሞቴዎስ፣ ጢሞቴዎስ ጋር ደግሞ ብቻ የሚቀር አይደለም። ምን አለ? ለጢሞቴዎስ ነው የሚለው። አንተም ደግሞ ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ይሄ የቀጠለ ነው ማለት ነው። ጌታችን ደግሞ ራሱ በቃሉ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ከዛ በተረፈ እስካሁን ሲናገር ምንድን ነው? ስለ ትውፊት መጽሐፍ ቅዱስ ራሱ እኮ በትውፊት የተገኘ ነው። ጌታችን ወደ ዓለም ሄዱ፣ ወንጌል ለዓለም ስበኩ፣ እያጠመቃችሁ ምንድን ነው ደቀ መዛሙርቴ አድርጎም እኮ ሲል ሐዋርያት ከጌታ በቃል የተማሩትን ነው ሲያስተምሩ የነበረውና እንዴት ሐዋርያት ጋር ቀርቷል ልትል ቻልክ ነው? ስልክ ገብቶበታል። እስከዛ ፌዚ ሪፍሬዝ ብታደረግ ምን መሰለህ፣ መጀመሪያ ቀርቷል አጠቃላይ ሳይሆን የቤተ ክርስቲያን አይሳሳት ጋር ነው ግንኙነቱና ቤተ ክርስቲያን አትሳሳትም ሲባል በትውፊት የተቀበልነው በጽሁፍ የተቀበልነው ብለው ሁለት ቦታ ለዩት። ኦኬ በጽሁፍ ከሆነ በቃ ጸብ የለም ተባለ። በትውፊት የተቀበላችሁትም ደግሞ እስቲ ግለጹ በሚል ነበረ ቃል ተመልሷለች። እሻለው ሁለት የመጨረሻው ጥያቄን ብቻ ነው ያልሰማሁትና የመጨረሻውን ጥያቄ እንደገና እስቲ። ኦኬ ምንድን ነው እያልኩኝ ያለው አንተ አሁን ቅድም ለተናገርከው የዮሐንስ ወንጌልን አንስቼ ጌታችን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። ከዛም ደግሞ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ብዙ ሰዎች የመሰከሩለትን ከኔም የሰማውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል። ቅዱስ ጳውሎስ ነው ለጢሞቴዎስ፣ ጳውሎስ ለጢሞቴዎስ። ከዛም ጢሞቴዎስ ደግሞ አንተም ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል እና የነ ቅዱስ ጳውሎስ ስልጣን ማለት ለነ ቅዱስ ጢሞቴዎስ ከዛም በኋላ ላሉት እንደዚህ ያለ ሲወራረድ የመጣ ነው። የቱ ጋ ነው እየተቋረጠው ነው? ምን ይሄ በሐዋርያት ያለው ስልጣን የለም ስትል? መልካም እሺ፣ ከመጀመሪያው ጥያቄ ልነሳና እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለው ሐዋርያዊ ስልጣን መቀጠሉን ያሳያል ተብሎ አይታመንም። ኢቨን ቸርች ሂስትሪ ላይ ራሱ እሱ ኮንሲስተንትሊ የሚታመን ነገር አይደለም። እሱ ጥቅስ ራሱ እንደዛ ብዙ አይፈታም። አስፈላጊ ከሆነ ፓትሪስቲክ ኤቪደንሶችን እያወጣ ማየት እንችላለን። ነገር ግን ማቴዎስ ወንጌል ምዕራፍ 28ን የማይሳሳት ሐዋርያዊ የሆነ ቅብብሎሽ የሆኑ ደግሞ ቀጣይ ከሐዋርያት በኋላ የሚመጡ ሰዎችን አይሳሳቴነት የሚያሳይ ነው የሚል ነገር የለም። በዛ ጥቅስ ላይ የተመሰረተ እንደዛ አይነት ትምህርት የለም በቤተክርስቲያን ታሪክ ውስጥም ማለት ነው። ከኔ የሰማውን ነገር ለታመኑ ሰዎች አደራ ስጥ፣ ማስተማር ለሚችሉ ለታመኑ ሰዎች አደራ ስጥ የሚለው ልክ ነው። ይህን ቃል እኮ እኛ የምናምነው ለነዛ ሰዎች አደራ ተሰጥቷል ማለት በሐዋርያቱ ስልጣን ልክ የሆነ ክሌም አላቸው ማለት ግን አይደለም። ቅድም እያልኩ ያለሁት እሱ ነው። ከሐዋርያቱ በኋላ ቤተክርስቲያን የማስተዳደር ስልጣን የተሰጣቸው ሰዎች አሉ ወይስ የሉም ከሆነ አሉ። ምንም የሚያከራክር ነገር አይደለም። ለምሳሌ ከነዛ ውስጥ አንዱ ቄርሎስ ዘኢየሩሳሌም ለምሳሌ ብትጠይቀው እኔ ኢቭን ተራ የሆነ ነገር እንኳን ከመጽሐፍ ቅዱስ ውጭ
የሆነ ነገር ብነግራችሁ እንዳታምኑኝ እያለ ይናገራል። ስለዚህ ጭራታቸውን በመጽሐፉ ስልጣን ስር ያደረጉ ነበሩ እንጂ የሐዋርያቱን ስልጣን ክሌም እያደረጉ ያሉ ወይም ደግሞ የሐዋርያቱን አይሳሳትነት ክሌም እያደረጉ ያሉ አይደሉም። ስለዚህ በእነዛ አባቶች በኩል የመጡትን ሜን የሆኑ ትምህርቶች አለመቀበል ከቤተ ክርስቲያን ያስወጣል። ባይዘው እዚሁ አንድ አድሚት የምናደርገው ነገር ማለት ነው። ለምሳሌ የኒቅያውን ጉባኤ አለመቀበል ከቤተ ክርስቲያንነት ያስወጣል። ኦኬ። ስለዚህ በእነዚህ ሰዎች እንትን ማድረግ ይሄንን በእነዚህ ሰዎች የመጣውን ነገር አለመቀበል ሲምፕሊ ኮንሲኩዌንስ አለው ነው ፖይንት። ያንን ኮንሲኩዌንስ እኛ አንክደውም ወይም ደግሞ እነዛ ሰዎች ያላቸውን ስልጣን አንቀበልም አይደለም። እነሱ ራሳቸው ግን ከሐዋርያቱ እኩል የሆነ ስልጣንን ክሌም አላደረጉም ነው ፖይንታችን አስቀድሞ ራሱ። ስለዚህ የሐዋርያቱን አይሳሳትነት አንሰጣቸውም ነው እንጂ ከሐዋርያቱ በኋላ ቤተክርስቲያንን የማስተዳደር የመምራትና የማስተማር ስልጣን አልተሰጣቸውም አይደለም ፖይንቱ ማለት ነው። ስለዚህ አንድ ሰው አይ ከሐዋርያቱ ስልጣን እኩል የሆነ ክሌም ነው ያላቸው ካለ ያለውን ክሌም ማሳየት ይኖርበታል ማለት ነው። እኔ የለም እላለሁ። ከሌለ ኦልሬዲ የለም። ካለ ግን አይ ከሐዋርያቱ እኩል የሆነ አይሳሳተ ስልጣንን ክሌም አድርገዋል፣ ካውንስሉም ሌሎች አባቶችም ያን ክሌም አድርገዋል የሚል ሰው ካለ እሱን ለማየትም ለመቀበልም በጣም ዝግጁ ነኝ ባይዘው እና እሱን ማድረግ እንችላለን። ስለዚህ እያን ያለነው ነገር በአጭሩ ምንድነው? እነዚህ ሰዎች የማስተማርና እንትን የማድረግ ስልጣን በቤተ ክርስቲያን ውስጥ የተሰጣቸው ሰዎች አሉ። ስለዚህ ያን ስልጣን ኤክሰርሳይዝ ማድረግ አለባቸው። ኦፍ ኮርስ አለባቸው። ያ ስልጣናቸው ከሐዋርያቱ ስልጣን እኩል የሆነና አይሳሳተ የሆነ ግን አይደለም። ኦኬ። ስለዚህ ለምንድነው እንደዛ ያልከው ሲባል ነው ሲሳሳቱም አይተናቸዋል። ካውንስል ሰብስበው ሲሳሳቱ አይተናቸዋል። ለምሳሌ 7ኛውን ካውንስል እናያለን። በእናንተ ሳይድ 4ኛው ካውንስልን መታየት ይችላል። ስለዚህ ያንን ካውንስል የተቀበሉ ሰዎች እንደው ያንን ካውንስል የሚያደርጉ ሰዎች ሊሳሳቱ አይችሉም ቢባል ብዙ እንትን አይደለም። ከዛ በተረፈ መጽሐፍ ቅዱስን ራሱ በትውፊት ነው የተቀበልነው የሚል ነገር አለ። እንዴ በጣም በትክክል በትውፊት ነው የተቀበልነው። ምንም የሚያከራክር ነገር ራሱ አይደለም። በትውፊት ነው የተቀበልነው። ምንም እንትን አለ። እኛ ትውፊትን አንቀበልም ስለማንል ማለት ነው። በትውፊት ነው የተቀበልነው። ለዛ ነው አሁን ልጅ ሰሶችን እኛ አባቶች ሲባል አባት አትበልብኝ ምናምን ብለው ሲቆጡ የምናነሳባቸው እሱ ነው። እንዴ ሲጀመር አባቶችን እንትን ማድረግ ካልቻልክ መቀበል ካልቻልክ ታዲያ የማቴዎስ ወንጌል ማቴዎስ እንደጻፈው ምን አውቀን የተቀበልከው እንለዋለን። ለምን ሲባል ትውፊት የሚባል ነገር አለ ማለት ነው። ኦኬ። ስለዚህ ግን ያ ትውፊት ሊሳሳት የሚችል አይደለም ግን አንልም ነው። ሊሳሳት የሚችል ትውፊት ነው። ዛትስ ዋይ በየአብያተ ክርስቲያናቱ የተለያየ የቀኖና ቁጥር ያለው ለዛ ምክንያቱም አንዱ ጋር ያለ የቀኖና ቁጥር ሌላኛው ጋር የለም። ለምን ሲባል ያ ትውፊት እነዛን ቅዱሳት መጽሐፍት በእርግጠኝነት ባለፉት 5-6 ክፍለ ዘመናት በመጀመሪያዎቹ 5-6 ክፍለ ዘመናት በእርግጠኝነት እነዚህ ናቸው ብሎ ስላላስቀመጠ ነው። አንዳንዱ 73 ይቀበላል፣ እናንተ ጋር 81 አለ፣ ሌሎች ጋር ደግሞ ሌላ የመጽሐፍ ቁጥር አለ። ኢቭን ኦሪየንታሉ እንኳን በቅዱሳት መጽሐፍት ቁጥር በቀኖና የተለያዩ ናቸው። ስለዚህ ኦፍ ኮርስ በትውፊት ነው የተቀበልነው። ትውፊቱ ግን ሊሳሳት የሚችል ትውፊት ነው። አይታ ትውፊቱ ግን ሊሳሳት የሚችል ትውፊት ነው። ለዛ ነው በየአብያተ ክርስቲያናቱ የተለያየ መጽሐፍ ቁጥር ያለው። ስለዚህ መጠቅለያ መሰለኝ አይ እንደው ከቤተ ክርስቲያን የተቀበሉት ስልጣን አለ፣ እንደው እንደ ካህናት እንደ አገልጋዮች ከቤተ ክርስቲያን እኮ አባቶች የተቀበሉት ስልጣን አለ፣ ያ ስልጣን ዛሬም ኤክሰርሳይዝ መደረግ ይችላል የሚለውን እኔ ምንም ክርክር የለብኝም። አዎ እላለሁ። አዎ መደረግ ይችላል፣ መደረግም አለበት እላለሁ። ምንም ችግር የለውም እሱ። ነገር ግን ኢንፋሊብል ነው የሚለው ላይ ሊሳሳት አይችልም፣ በሐዋርያቱ ስልጣን እኩል ነው የሚለው ላይ ግን ተቃውሞ ይኖራል። ለምን ሲባል ከሐዋርያቱ ስልጣን እኩል የሆነ ስልጣንን እነሱም ክሌም አላደረጉም፣ እኛም ልንሰጣቸው አይገባም። እሱ ብቻ ግን አይደለም ሲሳሳቱ አይተናቸዋልና ስለዚህ ይሄንን ማስረጃ ማስቀመጥ ትችላለህ። ይቅርታ ቃል በማስረጃ ለምሳሌ ቤተክርስቲያን ልትሳሳት ትችላለች እያልክ ነው። ቸርች ኢዝ ናት ፋሊብል ኢዝ ናት ኢንፋሊብል ፋሊብል ነው እያልክ ነው። ካውንስል እኔ እያልኩኝ ያለሁት ለምሳሌ ከቤተክርስቲያን አባቶች አሁን አንተ ምንድን ነው መመዘኛ ካሁን ሊሳሳቱ ይችላሉ አይችሉም ስትል ከሐዋርያት በኋላ የመጡ ሐዋርያን አበው ተሳስተዋል ስትል አንተ ምንድን ነው ዋትስ ዩር እንትን መመዘኛ? ተሳስተዋል አልኩ እንዴ? አላልኩም። ሊሳሳቱ ተሳስተዋል ያልኩት 7ኛውን ጉባኤ ነው። አንድ በእኔ በኩል እንደዚህ ላስቀምጠው። እሺ አንዴ ላስቀምጠው። መመዘኛት ምንድን ነው ያልኩህ? ገብቶሃል ቃል? አሁን አንድ ነገር ገብቶኛል። መመዘኛ መጽሐፍ ቅዱስ ነው። በአጭሩ መመዘኛ መጽሐፍ ቅዱስ ነው። ተሳስተዋል ስል ከመጽሐፉ ሐሳብ ውጪ ያሉ ነገሮችን ነው ተሳስተዋል ብለው ማለት ነው። መጽሐፉ የማይፈቅዳቸው አፍርም የማያደርግ አቋርጠኝ ልጨርስና ከዛ ይሻላል። እሺ ጥሩ። እሺ ስለዚህ ለምሳሌ 7ኛውን ካውንስል እንደዛ ስል ለስዕል የማይሰግድ ሰው ላይ የጸጋ ስግደት ለስዕል የማይሰግድ ሰው ላይ አናቴማ ሲጥል ያ ካውንስል በየትኛውም አይነት አቅጣጫ ያንን አናቴማ ሊቀበል የሚችል መጽሐፍ ቅዱሳዊ መሰረት የለም። ለምሳሌ
ለምሳሌ ነገረ ክርስቶሳዊ ኑፋቄ ውስጥ የገባን ሰው አናቴማ ብታስቀምጥበት መጽሐፍ ቅዱሳዊ ነው። ነገር ግን ለስዕል የመስገድን ጉዳይ ለጸጋ ስግደት ለስዕል ይገባል የሚልን ነገር አንስተ ይሄን እዚህ ሰው ላይ አናቴማ ስትል መጽሐፍ ቅዱሳዊ አናቴማ አይደለም ነው። ከመጽሐፍ ቅዱስ ውጭ ነው። መጽሐፉ ሊልህ አይችልም። ሲጀመር በቤተክርስቲያን ታሪክ ውስጥም ኮንሲስተንት ትምህርት አለ ይብን የተቃወሙ ሰዎች አሉ። ነገር ግን ሌሎችንም ማንሳት እንችላለን። ለምሳሌ አራተኛውን ጉባኤ ተሳስቷል ትላላችሁ እናንተ በኦሪየንታል ሳይድ አራተኛው ጉባኤ የኬልቄዶን ጉባኤ ቃሌ በጣም ከሆነና ካቋረጥከኝ ሀሳቡ ሰዎች ጋር አይደርስምና አታቋርጥ እኮ አይደለም። እሺ እኮ ሀሳብ ምን መሰለህ፣ የእኛን ተውንና አንተ ቤተክርስቲያን ጉባኤ ተሳስቷል እያልክ አይ ቲንክ እንትን የክሌም እያደረክ ነው። የትኛውም ጉባኤውን ተሳስቷል ኢቭን አታቋርጠኝ። እሺ እኛ ተሳስቷል ስትል እንትን ማድረግ ካለብህ አንተ ላይ ያልክ ያለ እንትን ማድረግ ካለ አንዴ ስማ ብትሰማ እኮ ጥሩ ነበር። እሺ ተሳስቷል ስል እያልክ ያለሁት ከመጽሐፍ ቅዱሱ ሐሳብ አንጻር ነው ብዬ መጀመሪያውኑ ክሊር አድርጌ አስቀምጫለሁ። አይ ከመጽሐፍ ቅዱሱ አንጻር አይደለም ተሳስቷል መባል ያለበት የምትል ከሆነ አማራጭ ነገር መቅረብ ይችላል። ነገር ግን ተሳስቷል ሲባል ከመጽሐፍ ቅዱሱ አንጻር ነው ስል ለምሳሌ ሰባተኛው ጉባኤ ያስቀመጠውን አናቴማ መጽሐፉ አይደግፈው፣ መጽሐፉ ውስጥ የለም፣ በቤተክርስቲያን ታሪክም ደግሞ የተቃወሙ ሰዎች አሉ አልኩ። እሱ ብቻ ግን አይደለም፣ አልጨረስኩም። ራሱ እናንተ ጋር ሲመጣ የእኛን ተው ስለማይባል ማለት ነው። ለምንድን ነው የእኛን ተው የማይባለው? ምክንያቱም እናንተ ራሳችሁ ካውንስል ሊሳሳት እንደሚችል ምስክር ናችሁ። እናንተ ራሳችሁ ለምን ኬልቄዶን ተሳስቷል ትላላችሁ? ስለዚህ ካውንስል ሊሳሳት ይችላል። ባጭሩ ካውንስል ሊሳሳት ይችላል። ተሳስቶ የግድ መገኘት የለበትም። ይኸው ሊሳሳት እንደሚችል እናንተ ዋቢ መጥቀስ ይቻላል። ኬልቄዶን ተሳስቷል ስለምትሉ ከስር እንዳየው ኑፋቄ ነው የሚል ነገርም ስላለ ማለት ነው። ሶስተኛ የመጽሐፍ ቅዱስ ኢንተርፕሪቴሽን ላይ ቤተክርስቲያን ትሳሳት ትችላለች። ለምሳሌ የእናንተ ቤተክርስቲያን ማቴዎስ ወንጌል ምዕራፍ 10ን ከ41 እስከ 42 ያለውን ክፍል ስትተረጉም በቤተክርስቲያን ታሪክም በመጽሐፍ ቅዱስም የሌላ አተረጓጎም ነው የተረጎመችው። ስለዚህ የቤተክርስቲያን አተረጓጎም በዛ ደረጃ ሊሳሳት ይችላል። ይኸው ተሳስተው የምናያቸው ነገሮች እነዚህ ናቸው። ስለዚህ አንድ ሰው የግድ ወይም ደግሞ አንዲት ቤተክርስቲያን የግድ ተሳስታ መታየት አለባት አለን ፖይንታችን። ልትሳሳት ትችላለች። ሊሳሳት እንደሚችል ቤተክርስቲያን ልትሳሳት እንደምትችል ምንድነው ማሳያ ሲባል ግን ይኸው እነዚህ ያቀረብኳቸው ነገሮች ናቸው። ለምሳሌ የማቴዎስ 10 ትርጓሜ ላይ ከ41 እስከ 42 ያለው ትርጓሜ ላይ ቤተክርስቲያናችሁ ተሳስታለች። የለም እንደዚህ አይነት ትርጓሜ የለም በቤተክርስቲያን ታሪክ ውስጥ መጽሐፍ ቅዱስ ላይ የለም። እንደዚሁ ኬልቄዶን እናንተ ኦልሬዲ ኬልቄዶንን ተሳስቷል ብላችሁ ታስባላችሁ፣ ጉባኤ ሊሳሳት ይችላል ማለት ነው። ለምሳሌ እነዚህን ሁለቱን አስቀመጥኩኝ ማለት ነው። እዚህ ላይ ማንስማማ ከሆነና አይ ጉባኤ ሊሳሳት አይችልም ብለህ ኬልቄዶንን አልተሳሳተም የምትል ከሆነ ኦልሬዲ እንስማማለን። ግን ኮመን ግራውንድ አለ። በቃ ጉባኤ ሊሳሳት እንደሚችል ይኸው ኮመን ግራውንድ አለ። ስለዚህ በዚህ መንገድ አስቀምጫለሁ። ቃሌ እንደዛ እኮ አይደለም። አሁን አንተ ስጠይቅ እኛን ትላለህ፣ እኛ የኬልቄዶን ጉባኤ አንቀበልም። ምክንያቱም አሁን እኔ በካውንስል ደረጃ ግን አንተ በካውንስል ደረጃ ሰባተኛው ጉባኤ የሚሆን ሌላም ተሳስቷል ስትል ምን ላይ መሰረት ሆነ ነው አልኩ። አሁን እኔ ብጠይቀኝ የቤተክርስቲያን አባቶች በካውንስል ምንድን ነው የወሰኑት ነው። የኬልቄዶን ጉባኤ አስተምሮውን ስለማንቀበልኛ ከዛ በፊት ያልነበረ አስተምሮ ስለነበር በነገረ ክርስቶስ ላይ የተሳሳተ አስተምሮ ስለነበር ሌሎችም የፖለቲካልም ነገር አለው። እኛ ጉባኤውን አንቀበልም። ማን ነው የወሰነው ይሄንን? ቤተክርስቲያን፣ የቤተክርስቲያን አባቶች በካውንስል ነው። አንተ ግን ካውንስል ተሳሳለች ስትል ተው ካውንስል እና አንድን አባት እንኳን ተሳስቷል ስትል ምንድነው የተረዳሁት? መጽሐፍ ቅዱስ አልክ። ስለዚህ መመዘኛው አንተ ነህ ማለት ነው። የምትመዝነው አንተ ነህ ማለት ነው አይደል? ባለስልጣኑ አንተው እንካው ገብቷል። ለምሳሌ አሁን ኬልቄዶንን እኛ ስለማንቀበል ስትል እነማን ናችሁ የማትቀበሉት? እነማን ናችሁ የማትቀበሉት? ፌስ አይ መጀመሪያ እኔን መልስ እንጂ መጀመሪያ እኮ የተጠየቀው እኔማ መለስኩልህ እኮ። ለምሳሌ አሁን አንተ ቤተክርስቲያን ስላለችና እሺ እየመለስኩልህ ስለሆነ አታቋርጥ። ቤተክርስቲያን እንግዲህ ስለማትል በቤተክርስቲያን ታሪክ ውስጥ የኬልቄዶን ዴፊኒሽን ስለሌለ አልክ። ነገሩ አለ መኖሩን አለ፣ ግን ፎር ዘ ሴክ ኦፍ አርጊውመንት ትተህ ነው የአንተን አርጊውመንት እንኳን ብናነሳ ከሀሳብ ወደ ሀሳብ እንዳንዘል አንድ ጊዜ እኔ ልጨርስ። እሺ ከሀሳብ ወደ ሀሳብ ከዘለለን ጥሩ አይደል? እሺ አሁን እኔ ልቀጥል። ለምሳሌ አሁን አንተ ስታነሳ አልኩ
በቤተ ክርስቲያን ታሪክ ፈጽሞ አልነበረም ቀድሞ አልክ። ምን የኬልቄዶንን ዴፊኒሽን ለዚህ ነው ተሳስቷል የምለው አልክ። እኔም ልክ ሰባተኛውን ካውንስል አንስቼ ሳነሳ በቤተ ክርስቲያን ታሪክ ውስጥ ይሄ ትምህርት ለስዕል የመስገድ ትምህርት አስቀድሞ አልነበረም፣ በኋላ ዘመን የመጣ ነው። ተሳስቷል የምለው ለሱ ነው ብዬ ነው ኮመን ግራውንድ ያለው ነገር አስቀመጥኩኝ። አንተ ኬልቄዶንን ተሳስቷል ባልክበት በዛው መስፈርት እኔ ደግሞ ካውንስሉን የሰባተኛውን የጉባኤ ተሳስቷል አልኩ። እሱ ብቻ አይደለም ማቴዎስ 10 ያንተ ቤተክርስቲያን ስትናገረው ወይ ደግሞ ማቴዎስ 10 41 እስከ 42 ያለውን ያንተ ቤተክርስቲያን ስትተረጉመው ተሳስታለች አልኩ። ለምን ስትለኝ እንደዛ አይነቱ አተረጓጓም የለም በቤተክርስቲያን ታሪክ ውስጥ መጽሐፍ ቅዱስ ላይ እንደዛ አይነቱ አተረጓጓም የለም አልኩ። ይሄው ለመሳሳት ይሄው ማስረጃ ይያስቀምጥ ማሞገት ትችላለህ። ቆይ ደብል ትሪፕል ስታርት ይወለ አሁን አንተ ምን መሰለህ ላይክ 21st ሴንቸሪ ላይ ሆነክ ላይክ ዩር ፐርሰናል እንትን ነው አሁን እንጂ አሁን ዝም ብለህ መጽሐፍ ቅዱስን አየክ ከዛ መጽሐፍ ቅዱስን አይተህ አንብበህ የራስን መረዳት ይዘክ ፈርስት ሰከንድ ሰርድ ኤርሊ ቸርች ላይ ያሉትን አባቶች ጀጅ እያደረክ ነው which is not fair ማለት ነው። ለዛ እኮ ነው አሁን እየጠየቅኩ ያለው ለምሳሌ አሁን እኛ እነማንን ነው ጀጅ ያደረኩት የሶስት አይ ቆይ ክሌምህን አንዳንድ እያደረግን እንመልስ። የትኞቹን የሶስተኛ ክፍለ ዘመን አባቶች ነው ጀጅ ያደረኩት? እስኪ ይሄው አንተ እኮ አሁን እኮ ኤርሊ ቸርች ላይ እኮ ነው ኤርሊ ቸርች ላይ ያሉትን አባቶች ኤርሊ ቸርች ላይ የነበሩትን ካውንስሎች እኮ ነው እየተቸ ያለው። ለምሳሌ ቶና 7 ሴንቸሪ ላይ መጣና ቆይ 7 ሴንቸሪ ቶ 7 ሴንቸሪ ላይ መተ ኦኬ ስለ አይኮኖግራፊ የተላለፈውን ውሳኔ ስህተት ነው ስትል አንተ you are in 21st century ነህ። መጽሐፍ ቅዱስን በራስህ መረዳት አነበብክ፣ ከዛም ስህተት ናቸው አልካ አባቶችን ዩሲ ራስ መዛኝ ሆንክ ማለት። ስለዚህ አሁን ምንድነው የማየው በቃ ይሄ የቃለ የራሱ ግል ምንድነው አመለካከት ነው ወይም ትርጓሜ ነው ልልክ እችላለሁ። እኔ ግን አሁን የምጠቅስልህ በቤተክርስቲያን ደረጃ ተሳስተሃል እንደሱ ስትል ራሱ ለምንድነው ተሳሳተው መሰለህ? ለምንድነው የምትሳሳተው መሰለህ? ሰባተኛው ጉባኤ አናቴማታይዝ የሚያደርጋቸው ሰዎች በተለይ ደግሞ ለስዕል የጸጋ ስግደት የማይሰግዱ ሰዎችን አናቴማታይዝ ስለሚያደርግ ያንን አናቴማታይዝ ያደረገውን ያንን አናቴማ ቢብሊካል አድርገህ ማሳየት አትችልም፣ በቤተክርስቲያን ታሪክ ውስጥ ማሳየት አትችልም። ስለዚህ በግሉ ነው የተረጎመው። ቆይ ልጨርስ። በግሉ ነው የተረጎመው ብለህ ስታስቀምጥ ሲጀምር የግል ጀጅመንትህ ነው እንጂ ወደኋላ ተመልሰህ ያንን አናቴማ ሊያስረግጥ ወይም ደግሞ የአናቴማ መጽሐፍ ቅዱስ ወይም ታሪካዊ መሆኑን ሊያሳይ የሚችል ማስረጃ ልታመጣ አትችልም። አይደለም አይኮን ቬኔሬሽንማ ሲውል ከኤርሊ ቸርች ጀምሮ ከሐዋርያት ጀምሮ የነበረ መሆኑን ሁሉም ቤተክርስቲያን አይዶንት ኖ ካንተ ቤተ እምነት ውጪ ሁሉም ቤተክርስቲያን ኦሪየንታልም ኢስተርንም ካቶሊክም ብትል ያው ኤርሊ ቸርች ፋደር ሼር የምናደርጋቸው አባቶች በደንብ ያስቀመጡት ነው። ብዙ መጥቀስ ይቻላል። ማስረጃ ሴንት ባሲል ሌተር 360 ሌተር 360 አሁን በካቶሊክ ቤተክርስቲያን ባልከው በሪቻርድ ፕራይስ ራሱ ሌተር 360 ፌክ ነው ተብሏል። አክትስ ኦፍ ዘ ካውንስል ኦፍ ናይሲያ ላይ ማለት ነው። ማን ያለው? አክትስ ኦፍ ዘ ካውንስል ኦፍ ናይሲያ። ቆይ አይደለም ቆይ የሴንት ባሲል ሌተር 360 ፌክ ነው ያለው ማን ነው? ሪቻርድ ፕራይስ። እዚህ ኦርቶዶክስ፣ ካቶሊክ፣ ኦሪየንታል፣ ኢስተር ካቶሊክ ነው። ካቶሊክ ሪቻርድ ፕራይስ ካቶሊክ ነው። ፕሮስቶ ካቶሊክ ነው። እሺ ማስረጃ ሲያውጣል። አሁን ካፌ ቁጭ ብዬ ነው ያለሁት። በ10 ደቂቃ ውስጥ አውጥተን ማየት እንችላለን። ነገሩ ነበር ከአስቼ ቤትም ስናወራው ነበር ማውጣት እንችላለን። ቆይ ነገር ግን ሴንት ባሲል ፎርፊስ ላይ ያለን አባት አሁን ልጨርስ። እሺ ሪቻርድ ፕራይስ አክትስ ኦፍ ዘ ካውንስል ኦፍ ናይሲያ ላይ ይሄንን ጨምሮ የአትናቴዎስ ነው የተባሉትን ለስዕል የተነገሩትን በሙሉ እነሱ የጻፏቸው አይደለም ሲዶኖመስ ናቸው ብለው አስቀምጧል። አንተ በየትኛው ስኮላርሊ ኮንሴንሰስ ውስጥ ነው ያለው? አዎ ብለዋል። አንዴ ስማና ልጨርስና ማነው ስሙ ነው ያልከኝ? ሪቻርድ ኤም ፕራይስ አክትስ ኦፍ ዘ ካውንስል ኦፍ ናይሲያ። ስለዚህ ጥሩ። ከዚህ ውጭ ግን ሌላ የቤተክርስቲያን አባት ወይም በቸርች ካውንስል ይሄንን ካውንስል የተቃወሙ አባቶች አሉ? የትኛውን ካውንስል? አሁን ለምሳሌ ከሰባተኛው ጉባኤ በኋላ
ከሰባተኛው ጉባኤ በኋላ ሴንት ባሲልን አይደለም፣ ሴንት ባሲልን ማለት ሴንት ባሲል ሌተር 316 ከቤተ ክርስቲያን አባቶች የሴንት ባሲል ሌተር 360 ፌክ ነው ትክክል አይደለም ያሉ አሉ፣ በካውንስል ወይም ኤኒ የቤተ ክርስቲያን አባት። እሺ አንድ የቤተ ክርስቲያን አባትን ደብዳቤ ተይዞ ካውንስል አይሰበሰብም፣ ባይ ኔቸር ማለት ነው። እንደዛ አይደረግም። አንድ እሱ። ሁለተኛው ነገር ደግሞ ሌተር 360 ሲጀመር ራሱ ከሰባተኛው ክፍለ ዘመን በፊት ለእንደዚህ አይነት ነገር ማስረጃ ሆኖ እኮ ቀርቦ አያውቅም። ቀርቦ የማያውቀውን ነገር ምኑን ነው ስህተት ነው ልክ ነው ብለው የሚያነሱት? ሌተር 360 ግን ኧረ ልጨርሳልኝ። እሺ ቀጥል። አንዴ ልጨርሳ። ሌተር 360 አሁን ባነሳው መንገድ አንስቶ ይህንን ሌተር 360 ልክ ነው ያለ ሰው ስኮላርሊ ኮንሴንሰስ ልታገኝ አትችልም ነው። አንድ ሙግቶችን በደንብ ያቸውና ሙግቶቹን መሞገት ካለብህ ከሞገትኩት አንጻር ነው ልትሞግት የምትችለው። አንደኛ ረጅም ሰዓት እየወሰድክ ነው አንተና። እሺ በደቂቃ የሆነን እስማማለሁ። በደቂቃ የሆነን እስማማለሁ። ይኸው በደቂቃ አርጉት። ስለዚህ አሁን አንድ ጊዜ ሰብሰብ አድርጎ ተቃውሞውን ያስቀምጥልኝ ፌዝ እና ከዛ በኋላ ልቀጥል። አንዴ ሰብሰብ አድርግና በደቂቃ ሀሳብ ስላለ የጀመርከው ሀሳብ ስላለ ትጨርሳለህ። ለአንተ 5 ደቂቃ ይሰጥ። ከዛ ጸሎት እንትን ፌዝ ደግሞ ጥያቄው እንዲያቆም ፌዝ ደግሞ አይ ጨረስኩኝ። የለም በቃ ስኮላሪ ኮንሴንሰስ የለህም ብዬ ጨረስኩኝ። እና ተቃውሞ ካለው ደቂቃ ይሰጠው፣ ያለውን ተቃውሞ ያስቀምጥ። ከዛ በኋላ ደግሞ እኔ እቀጥላለሁ። ተቃውሞ እኮ አይደለም አሁን ኳንተ ምንም ያስቀመጥኩ የለም። ቆይ ደቂቃ ይሰጥህ ፌዝ፣ ቆይ ደቂቃ ይሰጥህና ጥልና እስካሁን ስታወር ስለነበር ያለው ብዙ ጊዜ ነገር ማለት ነው። ፌዝ እኮ ባክ ኤንድ ፎርዝ ይሁን ስላለ ነው እንጂ ቃል የመጀመሪያ ሐሳቡን ያስቀመጠው ከዛ ፌዝ ነው ያስፈቀደው። ባክ ኤንድ ፎርዝ እንጂ ቃል ይፈልጓል ነው። ረጅም ሰዓት እየወሰደና የፌዝ ሐሳብ የተሰማ ስላልነበረ ባላንስ ሊያደርግ አልቻለም ሐሳቡና ባላንስ ማድረግ ስላለበት በደቂቃ ይወራ። በቃ አሁን በደቂቃ ከዚህ በኋላ ለሚጠይቀው ጥያቄ ይመልሳል። እሱም በደቂቃ በቃ ጸሎት ደቂቃ ስጣቸውና ቀጥል። ፌዝ ይቀጥል። እሺ አሁን ምንድነው ቅድም ለማቅረብ የፈለኩት ቃሌ ሁለት ነገር ነው ሲናገር የነበረው። አንደኛ በሐዋርያት የነበረው ስልጣን በቃ ምንድነው ከሐዋርያት በኋላ አብቅቷል። በሐዋርያት የነበረውን ስልጣን አልነበራቸውም። ከሐዋርያት በኋላ የተተኩ ሐዋርያን አበው አንድ ይህንን ክሌም ነበር ሲያቀርብ የነበረው። ከዛ ደግሞ ቤተክርስቲያን ተሳስታለች ሲል ነበር። ልትሳሳት ትችላለች ብሎ እንደውም አንድ ካውንስል ኢቨንቶ ነው የኛ እንትን ባይልም ግን 7th ሴንቸሪ ላይ ስለ አይኮን ቬኔሬሽን ለቅዱሳት ስዕላት የሚገባ አክብሮትን የተመለከተ እሱን ካውንስል እሱም ተሳስቷል። እንደዚህ አይነት ነገሮች ጀመረ። ከዛም ጥያቄ ነበር እየጠየቁት ምንድነው አንደኛ ጌታችን በወንጌል ለሐዋርያት ይህንን ስልጣን ሲሰጣቸው እንግዲህ አፖስቶሊክ ሰክሴሽን የምንለው ዶክትሪናን አለው፣ አስተምሮም አለ፣ ስልጣነ ክህነቱም አለ። የዮሐንስ ወንጌል ምዕራፍ 21 ላይ ከማድረጉ በፊት ምንድነው እያላቸው ስልጣኑን ከሰጣቸው በኋላ መንፈስ ቅዱስን ተቀበሉ ብሎ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። እስከ ዓለም ፍጻሜ ማለት ሐዋርያት እስከ ዓለም ፍጻሜ ድረስ ከኛ ጋር ይሆናሉ ማለት አይደለም። ግን በሐዋርያት የሚተኩ ሐዋርያን አበው መምህራነ ቤተክርስቲያን ክርስቶስ ማለት በነዚህ ከሐዋርያት እግር ስር በተተኩ መምህራን እስከ ዓለም ፍጻሜ በሚተኩ ቤተክርስቲያንን ይጠብቃታል። ኦኬ እግዚአብሔር መንፈስ ቅዱስ ቤተክርስቲያንን ይጠብቃታል ብለን እናምናለን። ይሄንም ደግሞ ክርስቶስ በቃሉ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። በማን ላይ እንግዲህ ቤተክርስቲያን ፈተና ይኖራል፣ መናፍቃን ይኖራሉ፣ የኑፋቄ ትምህርት ይኖራል። ይሄ በቤተክርስቲያን ታሪክ የነበረ ነው፣ ወደፊትም የሚኖር ነው። ይህንን ግን ይዞ እንዴት አንድ ሰው ቤተክርስቲያን ተሳስታለች ይችላል? ከዛም ደግሞ በሐዋርያት የነበረው ስልጣን ቀርቷል አለ። ግን ቅዱስ ጳውሎስ በሁለተኛው ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ለጢሞቴዎስ ምንድን ያለው? እኔ ከእግዚአብሔር እየተማርኩትን ለአንተ የሰጠሁትን አንተም ደግሞ ከአንተ በኋላ ላሉ አስተላልፍ ነው ያለው። ያ ማለት ለጢሞቴዎስ ምን ብሎት ነበር? ትምህርት ብቻ አይደለም፣ ዶክትሪናል አፖስቶሊክ ሰክሴሽን ትምህርት ብቻ ሳይሆን ጳጳሳትን፣ ቀሳውስትን፣ ዲያቆናትን ሹም ብሏል። ስለዚህ ይህ እንግዲህ
ምንድነው ሲወርድ ሲወራረድ እዚህ ደርሷል። እስከ ዓለም ፍጻሜም እግዚአብሔር መንፈስ ቅዱስ ቤተክርስቲያን ይጠብቃታል። ኦኬ። ከዛም ስተት ነው ስትል ካውንስል ተሳስቷል፣ ቤተክርስቲያን ተሳስቷል ስትል ግን ያንተ ምንድን ነው መሰረትህ? ምን ላይ ሆነክ ነው? ለምሳሌ አሁን ምንም ነገር ምንድን ነው ይሰማል? ኢኮ ይሰማኛል መሰለኝ አለው። እሺ፣ ስለዚህ ቃሌ ቤተክርስቲያን ተሳስታለች፣ ካውንስል ተሳስተዋል። እሱን ተወና እኛ ቸርች ፋደርስ ኦፍ ኮርስ ኢንፋሊብል ናቸው አንልም፣ ግን ቤተክርስቲያን ካውንስል ኢንፋሊብል ብለን ነው የምናምነው። ሊሳሳቱ ይችላሉ ወይም ጭራሽ ተሳስቷል ስትል አንድን ካውንስል መሰረት ምንድን ነው አልኩት። አይ መጽሐፍ ቅዱስ አንብቤ አለ። ስለዚህ የግል አመለካከት ብለን ነው የምንይዘው። ከዛም የሆነ ደግሞ ቸርች ስኮላር ይሄ ሰባተኛው ጉባኤ ስለ አይኮን ቬኔሬሽን ለቅዱሳት ስዕላት የሚገባን እንትን በዛ ላይ የተወሰነውን ይዞ ስተት ነው አለ። ግን ለቅዱሳት ስዕላት አይኮን ቬኔሬሽን ከኤርሊ ቸርች ጀምሮ እየነበረ ነው። ብዙ መጥቀስ ይቻላል፣ ፍሮም ፈርስት ሴንቸሪ ማለት ነው። ለምሳሌ ግን ብዬ ሴንት ባሲል በጣም ፖፑላር ስለሆነ በቅዱሳት ስዕላት ፊት ምንድነው መጸለይ፣ እንደውም ምልጃን መጠየቅ የኃጢአት ስርየት እንደሚያስገኝ በቅዱሳት ስዕላት ፊት መጸለይ፣ የአክብሮት ስግደት መስገድ፣ እነዚህን ሁላ በአንድ የያዘ በጣም ፖፑላር የሆነ የቅዱስ ባሲሊዮስ ዘቂሳሪያ ሌተር 360 አለ እና ቅዱስ ባሲሊዮስ በዛ ሌተሩ ምንድን ያለው ይሄ አይኮን ቬኔሬሽን ለቅዱሳት ስዕላት የሚገባ አክብሮት ስግደትን የአክብሮት ስግደት ከሐዋርያ ዘመን ጀምሮ የነበረ ነው አለ። ስለዚህ ቅዱስ ባሲሊዮስ ፎርት ሴንቸሪ ላይ ፊፍት ሴንቸሪ ላይ ዝም ብሎ አዲስ እንትን ፈጥሮ አይደለም፣ ከሐዋርያ ጀምሮ ሲወርድ ሲወራረድ የመጣ ነው አለ። ሌላም መጥቀስ ይቻላል። እኛ እንደዚህ እየጠቀሰን ቤተክርስቲያን እንደማትሳሳት መናገር እንችላለን። አንተ ግን አሁንም የምናገረው ተሳስታለች ቤተክርስቲያን፣ አባቶች ተሳስተዋል፣ ካውንስል ተሳስተዋል ስትል መሰረት ምንድን ነው? በቃ በአጭሩ እየተረዳሁት መጽሐፍ ቅዱስ አነበብኩኝ፣ እግዚአብሔር መንፈስ ቅዱስ ገለጸልኛል። በቃ አንተ በዚህ ሴንቸሪ ሆነ ሐዋርያትን ያው እየመዘንክ ነው ማለት ነው። which is unacceptable። እየጠቀስከው እንትን ደግሞ I don't think Catholic, I think he is evangelist ግን ማየትም ይቻላል። Thank you። እስቲ ሰዓቴ ጋይስ በመጀመሪያ አሁን ካነሳ ነው ልጀምርና ለምሳሌ ሌተር 360 በተመለከተ ይሄ ኢቫንጀሊካል ነው ካልክ እኔ እቀበላለሁ። ባይዘው ወንድማችን ይሄ ሰውዬ ኢቫንጀሊካል ነው ካልክ እቀበላለሁ። ግን አይደለም ነው ባጭሩ፣ አይደለም ነው ካልክ ግን እቀበላለሁ፣ ችግር የለው። ኦኬ አክስ ኦፍ ዘ ሰከንድ ካውንስል ኦፍ ናይሲያ እዚህ መጽሐፉ ላይ ምን ብሏል? ይሄ ሰው እዚህ መጽሐፉ ላይ ምን ብሏል? ተመልከተ። አሁን ይሄንን ላንብብልህ ምን እንደሚል ማለት ነው። እንደዚህ አድርጌ ባነብ ጥሩ ነው ብዬ አስባለሁኝ እንድታዩት። እሺ እንደዚህ ብሎ ይናገራል። Unsurprisingly, the deficiency was made up by the production of some spurious texts. spurious በሆኑ አጠራጣሪ በሆኑ ቴክስቶች ፕሮዳክሽን ነው ዲፊሸንሲው የተፈጠረው ይላል። assigned to this period, but there were less of this than we might have expected እያለ ይናገርና ከዛ በኋላ ወርድ በለ ተመልከት። እዚህ ጋር the one clear case ይላል index of a forgery አይታል። በዛ ስራ ላይ ፎርጀሪ ሆኖ የተቀመጡ claiming to belong to the patristic golden age በአባቶች ወርቃማው ዘመን የተጻፉ ተብለው የቀረቡ ፎርጀሪ ቴክስቶች ምንድን ናቸው? that is manifestly of an iconophile origin iconophile origin ያላቸው ፎርጀሪዎች ምንድን ናቸው ሲባል is the supposed letter from Basil of Caesarea to Julian the Apostate containing the statement I therefore ይሄን ነው የምታገኘው ሌተር 360 ላይ honor and revere as well the features of the saint's image, especially because this was handed down and not forbidden by the holy apostles, and they are portrayed in all our churches. Kazas that neither of these works could plausibly be attributed to their supposed authors will have been as obvious Byzantine iconoclasts as it is to us today በማለት ይናገራል። ስለዚህ ፖይንቱ ምንድን ነው? ይሄ አንተ ተጽፏል ያልከው ሌተር 360 ላይ ያለው ይሄ ሐዋርያቱ የተቀበልነው ነውና አልተከለከለም ይሄና እናደርጋለን ያለው ፎርጀሪ ነው ይላል። እንዴ ሪቻርድ ፕራይስን ኢቫንጀሊስት ነው ወይ ደግሞ ኢቫንጀሊካል ነው ካልክ መብትህ ነው። እኔ ችግር የለብኝም።
እንትን ማስረጃውን ብቻ ነው ፈልገው። ሁለተኛ ኧረ ቤተክርስቲያንህ ራሱ ኢንፋሊቢሊቲን ለእሷ ከሰጠህ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ላይ ኦኬ ገጽ 57 ላይ ይህንን የማቴዎስ ወንጌል ምዕራፍ 10 ከ41 እስከ 42 ያለውን ክፍል በአማላጅነታቸው ለሚያምን ሁሉ ዋጋ እንደሚያገኝ ከልዑል እግዚአብሔር ቃል ኪዳን ተሰጥቷቸዋል ብላ ለቅዱሳን ጻድቁን በጻድቅ ስም ነቢዩን በነቢይ ስም የተቀበለ በክርስቶስ ተከታዮችና አገልጋዮች ስም ቀዝቃዛው እንኳን የሰጠ ዋጋው እንደማይጠፋበት ጌታችን በወንጌል ገልጧል ትላለች። ይሄ ስለ አማላጅነት ነው እያወራ ያለው አይታ። ይሄ ስለ አማላጅነት ነው እያወራ ያለው። የትኛውም የቤተ ክርስቲያን አባት ይህንን ክፍል ስለ አማላጅነት ጠቅሶ አያውቅም። ቤተ ክርስቲያን ቅዱሳት መጽሐፍትን ስትተረጉም ይሄ እንግዲህ የቤተ ክርስቲያን መጽሐፍ ነው። ቤተ ክርስቲያን ቅዱሳት መጽሐፍትን ስትተረጉም እንደዚሁም ደግሞ ካውንስሎችን ስትይዝ እንዲህ ልትሳሳት ትችላለች። በአስገራሚ ሁኔታ ፎርጀሪ ቴክስቶችን ጭምር እንደ ማስረጃ አድርጋ ልታቀርብ ትችላለች። ይኸው ካውንስሉ 7ኛው ካውንስል አክትስ ኦፍ ዘ ካውንስል ኦፍ ሰከንድ ናይሲያን የጻፈው ሰው ሪቻርድ ፕራይስ እነ ፊሊፕ ሻፍም በነገራችን ላይ ይህንን ፎርጀሪን ይላሉ። ፕሮቴስታንት ነው ብለህ እንትን ውድቅ ልታደርገው ስለምትችል እንጂ የተውኩት ማለት ነው። ስለዚህ ይህንን ጥቅስ ትክክል ነው ያለ ሌላ ስኮላር ልታመጣ አትችልም። ጥቅሱን ትክክል ነው ያለ ማለት ነው። አይታ ይሄንን የባስልዮስን ያነሳው ማለት ነው። ስለዚህ ባጭሩ ምን እያልኩ መሰለ ወንድሜ 7ኛው ካውንስል ተሳስቷል ለማለት በቂ ቤዝ አለን። አንደኛ የጠቀስከው ቴክስት ፎርጀሪ ነው። ሁለተኛ ነገር ደግሞ አስቀድሞውኑ ራሱ እነዚህ አይነት ነገሮች በየትኛው መጽሐፍ ቅዱሳዊ ጥቅስ ተደግፈው ለቅዱሳት ስዕላት ስግደት ይገባል ተብሎ አስተምረውን አያውቁም። እስከ 5ኛ 6ኛ ክፍለ ዘመን ድረስ ያሉ አባቶች ለስዕል መስገድን የጸጋ ስግደትን በምንም ተአምር ምንም እንትን የለውም። በዛ አይነት መንገድ ያስተማሩት ትምህርት የለም። በኋላ ይመጣ አንተ ስትጠየቅ ምን አልክ መሰለ ፌዝ አይ ኬልቄዶንን ቤተክርስቲያን መጀመሪያ አስቀድሞ ቤተክርስቲያን ያልነበረ ዲፊኒሽን ይዞ ስለመጣ ነው ማለት ቀበለው አልክ። ኦኬ እኔም ያው አስቀድሞ በቤተክርስቲያን የሌለ ትርጓሜ ማቴዎስ 10ን ቤተክርስቲያን እንዲተርጉማለች። ስለዚህ ጥቅስን ስትተረጉም ቤተክርስቲያን ተሳሳታለች። የለም በቤተክርስቲያን ታሪክ እንደዚህ በአማላጅነት አምኖ ኪዳን የመስጠት ጉዳይ ነው የሚል በቤተክርስቲያን ታሪክ ውስጥ አታገኙ እንደ ትርጓሜ ማቴዎስ 10። ሁለተኛ ያው ኮንቨርሴሽን አስቀድሞ በቤተክርስቲያን ታሪክ ውስጥ ያልነበረ ነው አልኩ። ያመጣውን ቴክስት ፎርጀሪ ነው አልኩ። ስለዚህ ፖይንቴ ምንድን ነው ሲባል ቤተክርስቲያን አሁን ልትሳሳት ትችላለች፣ በቃሉ እውነት እየታረመች ትመጣለች ነው። ቤተክርስቲያን መጽሐፍ ቅዱስ አንብቤ መንፈስ ቅዱስ ገልጦልኝ ነው ብላል አላልኩም። መጽሐፍ ቅዱስን አንብቤ በመጀመሪያ አካባቢ የነበሩ ኢንተርፕሪቴሽኖችን አይቼ ኮንቴክስቹዋሊ መጽሐፉን አይቼ ነው ይሄንን ያልኩት። ቅዱሳት መጽሐፍት የማይደግፏቸው ናቸው ያልኩት። አይ ይደግፉታል ካል ማስረጃ ማቅረብ ትችላለህ፣ መብት ነው። ምንም እንትን የሚያደርግ ነገር ስለሌለው እናወራለን፣ ምንም ችግር የለም ወንድማ። ነገር ግን ቤተክርስቲያን ወይም ደግሞ ከቤተክርስቲያንም ካውንስሎች አንጻር ምናምን ሊሳሳቱ ይችላሉ የሚለው ባጭሩ ኬልቄዶንን ጠቅሰን እናንተ መስማማት ብንችልም እሱን ግን አንተ እንደልተስማማበት ስላልፈለግ ወደ 7ኛው ሄድኩኝ። ይሄኛውን አሳየው፣ የቤተክርስቲያንን አሳየው። ስለዚህ ቤተክርስቲያን ተሳሳት ትችላለች ለማለት ቤዛ አለኝ። ቴንክ ዩ። እሺ ቃል አይ ቲንክ ብዙም ከዚህ በኋላ መሄድ አያስፈልግም። ምክንያቱም አሁን አንተ ሪቻርድ ፕራይስ ብለህ እየጠቀስከው አንድ እንደውም ሂዝናት ካቶሊክ ነው ብላል። ካቶሊክም ቢሆን ተው፣ ካቶሊክ እንኳን ኦርቶዶክስም ቢሆን በቃ የሆነ አንድ ቸርች ስኮላር የሴንት ባሲልን እንትን ክሪቲሳይዝ አደረገ። ሶ አሁን ዳትስ ማይ ኩዌስችን የሪቻርድን ጽሑፍ ይዘግ ቅዱስ ባሲሊዮስ ቂሳሪያ አባቶች በኮንሰንሰስ የተቀበሉትን አስተምሮ አይኮን ቬነሬሽን በካውንስልም የጸደቀ የተደነገገ ትምህርት ተው እንኳን አንድ የፕሮቴስታንት ቸርች ስኮላር ይሁን ሌላም ቢሆን አባት ቢሆን እንትን ስላደረገ ምንም እኮ ምንም ገብቷል አይደለ? we just listen በቃ ምንም we trash it ያ ነው። ገብቷል አይደለ? እየጠየኩ ግን ያለው ምንድን ነው አንተ ለምሳሌ አሁን ሴንት ባሲል ላይ ስለሆነ ትኩረት ያደረገው የሴንት ባሲል ሌተር 360 ስህተት ነው ያለ ከቤተክርስቲያን አባቶች ኦኬ እስከ 10th ሴንቸሪ ድረስ ሊድልና ከቤተክርስቲያን አባቶች የሴንት ባሲል ሌተር 360 ፎርጂድ ነው፣ ተቀባይነት የለውም ያለ አባት ካለ ወይም ነው ኢቨን በቸርች ደረጃም ከሆነ ኦር በካውንስል ደረጃ ማቅረብ ትችላለህ ወይ ነው? አትችልም። አንዴ ነው። ሁለተኛ ለምትናገራቸው ነገሮች ሁሉ ምንድነው የምታደርገው? የራስን መረዳት ነው በቃ። ለምሳሌ የኬልቄዶን ምንድነው እናንተ የኬልቄዶን ጉባኤ አትቀበሉም ስትል እኔ አንተን ነው የምጠይቀህ። ምክንያቱም ለኬልቄዶን ጉባኤ እንትን እያልክ ነው ምንድነው ጠበቃ እየሆንክ ነው። እና
አንተ የኬልቄዶን ጉባኤ ትቀበላለህ ወይ ነው? እስቲ እሱን ብትመልስልኝ። የኬልቄዶን ጉባኤ ትክክል ነው ለማለት ምን ላይ መሰረት ሆነ ነው? ለምሳሌ አሁን ብጠይቀኝ ኦሪየንታል ቸርች በቃ በካውንስል አባቶች በዛ ጊዜ የነበረው ቅዱስ ዲዮስቆሮስ ነበር። አንደኛ ጉባኤው ሁሉንም አባቶች እያካተተ አልነበረም። ሌላም ልጠቅስልህ እችላለሁ። አሁን ግን የምናገረው በአባቶች ደረጃ ያለ መረጃ ነው። ገብቷል አይደለ? በቤተ ክርስቲያን ደረጃ ያለ መረጃ፣ በካውንስል ደረጃ ያለ መረጃ ነው እንጂ ዝም ብዬ ተነስቼ አይደለም አንተንም ስተት ነው የምልክ። ስለዚህ አሁን አንተ የኬልቄዶን ጉባኤ ትክክል ነው የእናንተ ስተት ነው ስትል ምንድን ነው ማለት? ኢቨን የጉባኤውን እንትን ተረታል ወይ? ሁለተኛ ጉባኤው ስተት ነው የእናንተ ትክክል ነው የእናንተ ደግሞ ስተት ነው ስትል እቀበላለሁ እያልክ ስለሆነ ምን ላይ መሰረት ሆነ ነው? እሱን ብትመልስልኝ። ከዛ በተረፈ ግን ለበስማም ምንድን ነው ከሐዋርያት በቃል እየወረሳችሁት ካለ ቅድም ስትል ነበር። ኢቨን ወንጌሉም ይኸውልህ ሐዋርያት ከጌታችን በቃል እየተማሩትን ነው ወደ ዓለም ሄደው እየሰበኩት። ከዛ በተረፈ በቃል በሐዋርያት ዘመን የነበሩ ብዙ ማለት በመጽሐፍ ቅዱስ አሁን ተጽፎ የማታገኛ ግን ሐዋርያት በትውፊት ያስተላለፉት ቅዱስ ትውፊት የምንለው ለዛ ነው። እኛ መጽሐፍ ቅዱስ ከዛም መጽሐፍ ቅዱስን እየተቀበሉ ከሐዋርያት ማለት ነው ተቀብለው ደግሞ የተረጎሙ በመንፈስ ቅዱስ ተነድተው ማለት ነው። ቅዱስ መጽሐፉም እንደሚል የቤተክርስቲያን አባቶች የእነሱ ትምህርት አለ። ከዛ በተረፈ ደግሞ ቅዱስ ትውፊት አለ። ለምሳሌ በስማም ነው የህፃናት ጥምቀት መሰረታዊ ምንድነው መጽሐፍ ቅዱሳዊ መሰረት ቢኖረውም ግን በአባቶች በቅዱስ ትውፊት እንትን እያደገ ነው። ይኸው ለምሳሌ የህፃናት ጥምቀት አልኩ። ብዙ መጽሐፍ ቅዱስ ላይ ቃል በቃል ላታገኝ ትችላለህ፣ ግን እሱን የሚደግፍ ጥቅስ ልጠቅስልህ እችላለሁ። ግን ሞር ያደገው ግን በትውፊት ነው። ለምሳሌ ለቅዱሳት ስዕላት የሚገባ አክብሮት እሱንም በተመለከተ ይሄም በቅዱስ ትውፊት እየተገኘ ነው። ብዙ በቅዱስ ትውፊት ያገኘናቸው ፕሮቴስታንቱ ጋር የማናገኛቸው ብዙ ትምህርት መጥቀስ ይቻላለን። ግን ሁሉም ከኤርሊ ቸርች ጀምሮ የነበረ ፕራክቲስ እንደሆነ የጽሁፍ ማስረጃ አለ። አይ ቲንክ የሚበቃ ይመስለኛል። ቃል ግን መልስልኝ። የኬልቄዶን ጉባኤ ትክክል ነው የእናንተ ስህተት ነው ብላል። ምን መሰረት ላይ ሆነ ነው? እንግዲህ የምትመልስልኝ ከሆነ ነው። ቀጥል። እሺ ሰዓቴን አትጀምሩልኝና ልቀጥል። ምሳዬን ራሱ እንዴት እንደበላው ሳላውቀው ተነስ አንተ ያወራው። እሺ ሰዓቴን አትጀምሩልኝና ቀጥል። እሺ ወይል እንግዲህ ከኬልቄዶን አንጻር ያነሳው ነገር በአጭሩ ክርስቶስ ዋን ኔቸር ነው ቱ ኔቸር ነው የሚለውን ክርክር ጊዜ ወስደን እንደ አዲስ ሌላ ጊዜ ወስደን ማውራት እንችላለን እዚሁ ማለት ነው። ምክንያቱም ረጅም ነው፣ በጣም ረጅም ነው። ታውቃለህ ደግሞ ረጅም እንደሆነና ማምጣት እችላለሁ። አንዳንድ አባቶች ተርቱሊያን ማምጣት እችላለሁ። በዘምሲስን እንደዛ እያልኩኝ አባቶች ማምጣት እችላለሁ። ከዛ ባይ ኢምፕሊኬሽን ጎርጎርዮስ ዘንዚናዙን ማምጣት እችላለሁ። ኢቭን አባ ጊዮርጊስ ዘጋስጫን አምጥቼ ባይ ኢምፕሊኬሽን ማስቀመጥ እችላለሁ። ግን ጊዜው ነው ብዬ አላምንም። ምክንያቱም ረጅም ስለሆነ ፖይንቴ ምንድነው የሚለውን ነገር ብቻ ላስቀምጥ። ግን ዋን ኔቸር ቱ ኔቸር ዲስቲንክሽን ላይ እንደው ለማውራት እንትኑ ካለህ ግን ፍላጎቱ ካለ ረጅም ሰዓት ወስደን ለብቻው ብናወራበት ይሻላል ብዬ አስባለሁ። በጣም ረጅም ነገር ስለሆነ ማለት ነው። ስታንዳችንን አስቀምጠን ነገር ግን ፌስ እኔ ይህንን ኬልቄዶንን ያነሳውበት ምክንያት ምንድነው? ካውንስል ሊሳሳት እንደሚችል አንተ ራስህ ምስክር ነህ በሚል ነው እንጂ ካውንስሉ ተሳስቷል አልተሳሳተም አይደለም ፖይንቴ ራሱ ማለት ነው። ካውንስሉ ሳነሳ ካውንስሉ ሊሳሳት እንደሚችል ካውንስል በራሱ ካውንስል ባይ ኔቸር ሊሳሳት እንደሚችል አንተ ምስክር ነህ። ለምን ኬልቄዶንን ተሳስቷል ብለህ ታምናለህ ነው ያልኩት። ኬልቄዶን ተሳስቷል አልተሳሳተም እኔ አልተሳሳተም ብዬ ነው የማምነው። ኬልቄዶንን አምናለሁ። ለምን አልተሳሳተም? ምክንያቶችን ማቅረብ እችላለሁ፣ ማስረጃዎችን ማቅረብ እችላለሁ። ፖይንቱ እሱ ስላልሆነ ነው። ፖይንቴ ግን ምንድን ነው? ኬልቄዶን ጉባኤ ተሳስቷል ወይ ብለህ አዎ ተሳስቷል ትላለህ። ይኸው ጉባኤ ሊሳሳት እንደሚችል አንተ ታምናለህ። ስለዚህ ጉባኤ ሊሳሳት እንደሚችል ማመን የኔና ያንተ ኮመን ግራውንድ ሊሆን ይችላል። በዚህ ውስጥ ያነሳው ነገር አለ። እንደው የኛ እንትን ኦልሬዲ ኦሪየንታል ሳይድ የነበረው ስላልተገኘ ዩኒቨርሳል አይደለም ምናምን የሚል ሀሳብ ታነሳ ትችላለህ። ነገር ግን ኢቭን በቁጥር እንኳን በጣም ከ500 የሚበዙ ከኒቂያ ጉባኤ ለተሰበሰቡ አባቶች የሚበዙ ከዓለም ዙሪያ የተሰበሰቡ አባቶች እንደነበሩ
ሳልጠቁምህ ማለፍ አልፈልግም። ከዛ የተነሳ ሲምፕሊ ከዋን ኔቸር ቱ ኔቸር ዲስቲንክሽን አንጻር ያሉ ክርክሮች ቢኖሩ አንተ ግን ኬልቄዶንን ተሳስቷል ብለህ ስለምታምን ጉባኤ ሊሳሳት እንደሚችል እኔ እናንተ መተማመን እንችላለን። ከዛ ወደ 7ኛው ካውንስል ተመጣ። ሪቻርድ ፕራይስ ካቶሊክ አይደለም አልከ ነው፣ በአጭሩ ነው። ግን ደግሞ እነ ሪቻርድ ፕራይስ ያነሱትን ነገር እንደው ከካውንስል አንጻር የተለያዩ እንትኖች ሊኖሩ ከቻሉ እንደው ከካውንስሉ አንጻር ከዚህ ከደብዳቤው አንጻር እንደው ካውንስሎች ተሳስተዋል ያሉ ምናምን ሊኖሩ ከቻሉ የሚል ሀሳብ አንስተሃል። ኖ ያነሳሁልህ እኔ ይህንን ደብዳቤ የካቶሊክም የፕሮቴስታንትም ስኮላሮች የባስልዮስ አይደለም ብለው እንዳስቀመጡ ነው ያስቀመጥኩልህ ማለት ነው በአጭሩ። ኦኬ። ስለዚህ አንተ ግን ከዛ ያለፈ ይህ ትክክለኛ ደብዳቤ ነው የሚል በኮንሰንሰስ ደረጃ የተቀመጠ ነገር ማስቀመጥ አትችልም ነው ፖይንቱ። ስለዚህማ በምሁራን ደረጃ የተቀመጠው ፎርጀሪ ደብዳቤ ነው የሚል ነው። ስለዚህ የነሱን የምሁራኑን ነገር የምሁራኑን አስተያየት ውድቅ ለማድረግ ምን ማድረግ አለብህ ማለት ነው? አንደኛ ስኮላርሊ የሆነ ኮንሴንሰስ ማምጣት አለብህ። ልክ ነው የሚል ደብዳቤ እሱ ነው የሚል ማለት ነው። ደብዳቤ እሱ እንዳልሆነ ሲምፕሊ ዩኒቨርሳሊ በስኮላርሺፕ ደረጃ የታወቀ ነው። እነ ፊሊፕ ሻፍን ማየት እንችላለን። ካቶሊኩን ሌላ አንድ ስኮላር ማየት እንችላለን። ብዙ ስኮላሮች ማየት እንችላለን። ባይዘዌ ምንም የታወቀ ነገር ነው። ስለዚህ ያ ምንም የሚያከራከረን ነገር አይደለም። ታዲያ ምንድነው ፖይንቱ ሲባል ግን አስቀድሞውኑ አይከን ቬነሬሽንን ደግፎ መጽሐፍ ቅዱስን ጠቅሶ አይከን ቬነሬሽንን ያላደረገ ሰው አናቴማ ያደረገ አባት ከ7ኛው ካውንስል በፊት አታገኝም። ልክ ለኬልቄዶን እንዳስቀመጥከው ስታንዳርድ ማለት ነው። ስለዚህ ደብል ስታንዳርድ መሆን የለብህም። ደብል ስታንዳርድ ሆነሃል እዚያ ጋር ለኬልቄዶን ሲሆን ከዛ በፊት በቤተ ክርስቲያን ቱ ኔቸር ያስተማረ ስለሌለ አልከን። እኔ ደግሞ ይኸው አይከን ቬነሬሽን ከዛ በፊት ያስተማረ ስለሌለ መጽሐፍ ቅዱስ ጠቅሶ ብዬ አስቀመጥኩኝ። ከዛ በኋላ ካውንስል ላይ የተነበበውን ደብዳቤ ያመጣ ፎርጀሪ ነው የሚል ስኮላርሊ ኮንሴንሰስ አመጣው። ስለዚህማ እነዚህን ነገሮች ጠቅልዬ ቤተክርስቲያን ተሳሳት እንደምትችል 7ኛው ካውንስል ማስረጃ ነው ብዬ ማስቀመጥ እችላለሁ፣ ማስረጃዎችን ውድቅ ማድረግ እስካልቻልክ ድረስ። ኦኬ። ስለዚህ አሁን የጠየቀኝ ነገር ተጨማሪ ኤቪደንስ ነው እንጂ እኔ ያስቀመጥኩትን ኤቪደንስ ውድቅ ሊያደርግ የሚችል ምንም አይነት ኤቪደንሻል ነገር አላመጣህም። ሶስተኛውና ሌላው የመጨረሻው ነገር ደግሞ ኢቭን እንኳን ያንተን ቤተክርስቲያን ተሳስታለች ማቴዎስ 10ን ስትተረጉም፣ ለምን ማቴዎስ 10 ከ41 እስከ 42 ያለውን ጥቅስ ፌዝ ከዚህኛው በመጽሐፍ በፊት ወይም ደግሞ ከአንተ ቤተክርስቲያን በፊት በቤተክርስቲያን አባቶች በዛ መንገድ አልተተረጎመም። ስለዚህ ይኸው ለኬልቄዶን ባስቀመጥከው መስፈርት መሰረት አሁንም ቤተክርስቲያን አትሊስት አንድ ጥቅስ ራሱ ስትተረጉም ትሳሳታለች። አይታ ትርጓሜዋም ይሳሳታል። ስለዚህ ከየትኛው የመጣን ኢንፋሊብል ትርጓሜ ነው የምትነግረን? በመንፈስ ቅዱስ ተመርተህ ነው ወይ እንደዚህ አይነት ትርጓሜዎችን የተረጎሙ? አዎ ካልክ ግን ኦኬ እሺ፣ እንደዛ ከሆነ ለምን ተለየ ከቤተ ክርስቲያን ታሪክ እላለሁ። አይታል። ስለዚህ አንተም ቤተክርስቲያን ተሳሳት እንደምትችል ማሳያ የሚል ነገር አስቀምጫ። ስለዚህ ፖይንቱ ምንድነው? የተለያየ ትርጓሜ መያዛችን ምናምን ለፕሮቴስታንቱ በጣም ምንም ችግር የሌለው ነገር ነው። ለምን ከድሮ ጀምሮ በእንደዚህ አይነት መንገድ ቤተክርስቲያን ኦልሬዲ የተለያየ ትርጓሜ ይዛ ስትመጣ ስለምናየ፣ ነገር ግን የቤተክርስቲያን አይሳሳቴነትን በምንም መልኩ አሁን ካነሳሁት በማስረጃ ካልሞገትከው ነገር አንፃር መቃወም አትችልም። ቴንኪው ብቻ ነው ማውረሻ ምንም እንትን ነው ሰርክል ነው የሚሆነው። አሁን ከአንተ እንኳን ንግግር ብነሳ ሪቻርድ ፕራይስን አመጣክ። እኔ ተውሱ እንኳን ማለት ሪቻርድ ፕራይስን ተውና ኤኒ ኦሪየንታል ቸርች ወይም ሌላም ከኢስተርንም ይሁን ከካቶሊክ ግን በጳጳስ ደረጃ የሴንት ባሲልን ሌተር ፎርጅድ ነው የሚል ካለ የሚቀበለው ማለት በቃ የግል ሀሳብ ብዬ ነው የማልፈው። ቶ እንኳን ይቅርታ ግን ሰዓት ተይዞልህ ነው? አልተያዘልህም? ለዛ ነው ያስቆምኩ። እሺ ችግር የለውም። ሰዓት ያዙለትና ምክንያቱም ሰርክል እየሰራን ስለሆነ አንተም ለመመለስም ፈቃደኛ አይደለም እና አሁን አንተ ምንድን ነው ያደረግከው? የኢትዮጵያ ቤተክርስቲያን መምህራን ማለት ነው ሊቃውንቷ ያንን መጽሐፍ ቅዱስን በጠበቀ ማለት ነው አውዱን ጠብቀው የተረጉሙትን ትርጓሜ ቃል የመጣና ዛሬ ምንድን ነው የግዴታ እንደ ፈርስት ሰከንድ ሰርድ ሴንቸሪ ወይም እንደ ሌሎቹ ቤተክርስቲያን ስላልተረጎመ ስህተት ነው አልክ። ማን ያለው? ያን ቃሌ ነው ያለው። ስለዚህ ቃሌ እንደዚህ ይሏል ብዬ ነው የማልፈው፣ አልከራከርም። ምክንያቱም አንተ መዛኝ ስለሆንክ ማለት ነው። ገብቶሃል? እየመዘንከን ነው። ከዛ በተረፈ ግን የኢትዮጵያ ቤተክርስቲያን ሊቃውንት የተረጎሙትን ትርጓሜ እንደውም አውዱን የጠበቀ ማያዝ እኮ ይቻላል። ለምሳሌ ነብይን በነብይ ስም ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል እና ዋጋውም አይቀርም ይላል አይደለ? ይህን እኮ እኮ የማቴዎስ ወንጌል ምዕራፍ 25 ቁጥር
አሚን የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጋር እኮ መሄድ እኮ እችላለሁ። ጌታችን ለፍርድ ሲመጣ የሚጠይቀው ጥያቄ ከነዚህ ከተናናሾቹ አንዱን አብልታችኋል፣ አጠጥታችኋል፣ አልበሳችኋል፣ ታሞ ጠይቃችኋል፣ ወይም ታስሮ ጠይቃችኋል፣ እንግዳ ሆኖ መጥቶ አሳድራችኋል እኮ ነው። አሁን ለምሳሌ ማቴዎስ 10:41 ከማቴዎስ 25 ጋር ማገናኘት ትችላለህ። ስለዚህ ዋጋውን አያጣም የተባለው የነቢይ ዋጋ፣ የጻድቅ ዋጋ፣ የቅዱሳን ዋጋ የግድ ደግሞ ምንድነው ነቢይ ወይም ምንድነው ሐዋርያ ብቻ አይደለም። በቃ በክርስቶስ ያለ ለማንኛውም ሰብአዊ ፍጥር የሚደረግ ይሄ ቻሪቲ እኮ ነው፣ በጎ ስራ ነው። ስለዚህ እንደዚህ ያለን ሰው የተራበን የተጠማን ወይም ደግሞ የታመመን መጠየቅ፣ በእስር ቤት ያለን መጠየቅ በእግዚአብሔር ዘንድ ዋጋ ያሰጣል። ጻድቅ ከሆነ ነቢይም ከሆነ ያ ሰው በክርስቶስ የጸደቀም ከሆነ የዛን ጻድቅ ዋጋ ታገኛላችሁ አለ። ስለዚህ እኛ ስለ ቅዱስ ጳውሎስ ብለን የተራቡትን ብናበላ፣ የተጠሙትን ብናጠጣ፣ የታሰሩትን ብንጠይቅ የቅዱስ ጳውሎስ ዋጋ አነጋኝ። የቅዱስ ጳውሎስ ዋጋው ምንድን ነው? የዘላለም ሕይወት ነው፣ እናገኛለን ብለን እናምናለን። ግን ይሄ ደግሞ ሲሆን ይሄ ሁላ የሆነው በክርስቶስ ቤዛነት ነው። አንድ ሰው የቅዱሳን ምንድነው ይሄ ቃል ኪዳንም ደግሞ የሚሰምርለት በንስሐ ሕይወት ሲኖር በንስሐ ሕይወት ሲመላለስ ነው እንጂ እንደው በቃ የቅዱሳን ቃል ኪዳን አለ ብሎ ኬርለስ ሆኖ መኖርም ያ ዋጋ እንደማይሰጥ ቤተክርስቲያን እዛው በአንድምታ አስቀምጣለች። አንድምታውን ካየ ማለት ነው። አንድ ሰው የጳውሎስ አምላክ ማረኝ ሲል እንደ ቅዱስ ጳውሎስ መኖር አለበት ይላል፣ አንድምታውን ካየው። ዞሮ ዞሮ ግን እዛ ዲቴይል ውስጥ አልገባም። ጥያቄ አሁን አንተ ቤተክርስቲያን እንደዚህ የፈታቸውን አንድምታ ትርጓሜ ትክክል አይደለችም እያልክ ነው። መሰረትህ ምንድን ነው? በቃ ምንድነው ማስረጃ አይዶን ነው። አንተ ነህ መዛኙ ማለት። ስለዚህ ቃሌ እንደዚህ ብሏል ብላ ቤተክርስቲያን መቼም አትረበሽም አለ። ቃሌ የሚባል ሰው እንደዚህ ብሎ ተናግሯል፣ ዊ ሙቭ ኦን ማለት ነው። ገብቷል አይደለ? ያ ነው። ሌላው የገረመኝ ግን ይሄ ማን ነው ሪቻርድ ፕራይስ ያልከው የእሱን ሀሳብ ተቀበልክ፣ የሴንት ባሲልን ደግሞ ውድቅ አደረግክ። አሁን አንተ የሪቻርድ ፕራይስን ሴንት ባሲል 360 ላይ ሌተር 360 ላይ የሰጠውን ሀሳብ በምን መዝነክ ነው? አሁን የሪቻርድ ፕራይስ ትክክል አደረግ፣ የቅዱስ ባሲሊዮስ ዘቂሳሪያ ኦኬ ኤርሊ ቸርች ላይ ከነበሩ በጣም ቅዱሳን አባቶች አንዱ የሆነውን ቅዱስ ባሲሊዮስ ዘቂሳሪያ እሱን ደግሞ ውድቅ አደረግ። ስለዚህ መዛኙ ማነክ? መዛኙ አሁን አንተ ነህ። ስለዚህ ምንድን ነው የምለው? ቃሌ የሆነ የፕሮቴስታንት ቸርች ስኮላር ጽሑፍ አመጣና የቅዱስ ባሲሊዮስ ዘቂሳሪያ ቤተክርስቲያን በምላት የተቀበለችውን በካውንስልም የተደነገገውን አይኮን ቬኔሬሽን ለቅዱሳን የሚገባ አክብሮት ስግደት እሱን ተቃወመ። ኦኬ በቃ ቃሌ ብሏል ብለን ነው አይ ሙቭ ኦን። እንደዛ ነው። ምንም ማስረጃ ልታመጣ አትችልም። እንደዛ ነው የማልፈው። እኛ ግን መጽሐፍ ቅዱሳዊ መሰረት ያለው ከአባቶች ሐዋርያት የተቀበሉት ሐዋርያን አበው እነሱም ተቀብለው ከነሱም በኋላ የነበሩ አባቶች በቅብብሎች እንግዲህ የክርስቶስ ትምህርት እዚህ ደርሷል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። እስከ ዓለም ፍጻሜ ክርስቶስ ከኛ ጋር ነው ብለን እግዚአብሔር አምላካችን በመምህራኑ፣ በጳጳሳቱ፣ በቀሳውስቱ በቃ ቤተክርስቲያንን ይጠብቃታል ብለን እናምናለን። ይሄ ነው የኛ እምነት። ቴንኪዩ ፌስ። የመጨረሻ እንትን ላስቀምጥና ይውጣ ወደዛ ወደዚህ አሁን የኔ ሰዓት ነው እንጂ ኦልሬዲ በቃ ከዛ በኋላ አንተ መጠቅለያ ስጥና ከዛ በኋላ እኛ ደግሞ አንዳንድ ሀሳቦች ላይ እናደርጋለን። ለእናንተ በራሳቸው ሁለቱ ውይይት ስለነበረ ለእኔ ስጠኝና ከዛ ብታወራው ይሻላል እኮ እንደዛ አንዴ ልስጥህና አለፊ ይቅርታሽ እኔ ነኝ እንደ ጭራሽ አወረድኩ ኔትወርክ አለኝ እንደዛ አብሽር በዛው ካቾሪ ጥያቄ የሚቀበሉን አብሽር ጸሎቴ ታጤሎ በዛ
ከዛ በኋላ ጥያቄ መቀበል ትችላለህ? ቆይ እችላለሁ። አንድ 10 ደቂቃ እቀበላለሁ። እሺ በቃ እሺ። ከዛ ጥያቄ ጀምራለህ ማለት ነው። ፌዝም ፈቃደኛ ነህ ዲያቆን? ጠይቃለህ? ፌዝ አለ? እሺ ወይ በኋላ ላይ ጠይቃለሁ። ላንተ ይቀበላል በሚል ያዘው፣ ጸሎት ይቀበላል በሚል ያዘው። አልተመቸው ይሆናል። እሺ ውዶች፣ አስቀድሞ ስናነሳ የነበረው ካውንስል ሊሳሳት ይችላል ወይስ አይችልም ነበረ። ስለዚህ ለፌዛ እንዲያነሳውለት ነገር ምንድነው? አዎ ሊሳሳት ይችላል። ይኸው 7ኛው ካውንስል የሚል ግን እሱን ብቻ ሳይሆን ይኸው 4ኛውን ካውንስል አንተ ተሳስቷል ትላለህ አትልም? አይ ተሳስቷል ይላል። በቃ ይኸው ይሳሳታል። ካውንስል ይሳሳታል። ይኸው አይተናል ሲሳሳት። አንተ እንትን ስለምታደርግ እሱን አንተ እንደሚሳሳት ስለምትቀበል ከክልኪዶን አንጻር ማለት ነው። ስለዚህ ካውንስል ሊሳሳት አይችልም ልትል አትችልም። ስለዚህ መጀመሪያውኑ እሱን ዘግተን፣ ሁለተኛ መመለስ አልቻልክም ያለኝ የ7ኛውን ካውንስል ነው። በ787 እንግዲህ 8ኛ ክፍለ ዘመን ላይ የተደረገ የኮንቨርሴሽን ላይ የነበረ ካውንስል እና ወንድማችን ፌዝ ምናልባት እንትንን አልቀበልም ካላልክ በስተቀር ስኮላርሺፕን አልቀበልም ካላልክ በስተቀር ምንም በቃ በክርስቲያን ስኮላርሺፕ ውስጥ ሌተር 360 አጽድቆ በቃ የባሲል ነው ያለ የለም። የባሲልን ውድቅ አድርገህ የእንትናን ተቀበልክ የሪቻርድ ፕራይስን ተቀበል ከሚባለው እኮ ሁለቱ አንድ አይነት ሀሳብ አውርተው ሁለቱ በአንድ ጉዳይ ላይ የተለያየ ሀሳብ አውርተው የሁለቱም ማስረጃ ልክ ሆኖ ሲገኝ ወር ደግሞ የሁለቱም ማስረጃ እነሱ የጻፉት ሆኖ ሲገኝ እኮ። ነገር ግን እንደዛ አይደለም ፖይንቱ ምንድነው? ባሲል ጻፈ የተባለው ውሸት ነው። ኖ ፖይንት። ማን ያለው? እሺ ፊሊፕ ሻፍን እስካሁን አላነሳውብም። ፊሊፕ ሻፍ ኤንፒኤንኤፍ ላይ አስቀምጦታል። ሁለተኛ እነ ኢቬን ኩርቶን አሉ። በነገራችን ላይ ያላነሳውልም ስኮላሮች ማለት ሪቻርድ ፕራይስን ብትተው ራሱ እነ ኩርቶን አሉ፣ ሌሎችም አሉ። ለምሳሌ ባሲል ክሪቮሽን የሚባል ሰው አለ። በጣም ብዙዎች አሉ። ፓናጊቶስ ከክሪስቶ የሚባለው ሰውዬ አለ። በደንብ ፓትሮሎጂ ላይ በደንብ የሰሩ ሰዎች ናቸው እነዚህ ሰዎች። ስለዚህ እንደነዚህ አይነት ሰዎችም ጭምር ሲምፕሊ የሌተር 360 ልክ ነው ብለው አያስቀምጡትም። በአጭሩ ስኮላርሺፑ ምንም ሌተር 360 የሚቀበልበት መንገድ የለም። ስለዚህ ሌተር 360 አይ እኔ እንትን አድርጌያለሁ ብትል እኔ ልክ ነው ብያለሁ ብትል የግልህ ነው። አይተኸዋል፣ የግልህ ነው። ሌተር 360 በስኮላርሺፑ አይታመንም። የባሲል ነው ተብሎ ሲዶ ነው መስል የጴጥሮስ ወንጌልን ጴጥሮስ ነው የጻፈው እንደማለት ነው። የባሲልን ስራ ያንን የሌተር 360 የባሲል ስራ ነው ብሎ መቀበል ማለት ነው ወንድማችን። ስለዚህ ኢቭን ጉባኤው ላይ ፎርጀሪ ቴክስት ቀርቧል። እንኳን ጉባኤው ልክ ሊሆን ቀርቶ ኦኬ ፎርጀሪ ነው የሚለውን ስኮላርሺፕ ግን የሚገለብጥና ሪቨርት አድርጎ ሊያስቀምጥ የሚችል ሌላ ነገር ካለ ወይ ነው ሌላ ስኮላርሊ የሆነ ኮንሰንሰስ ካለ እሱን አም ሬዲ ቱ አክሰፕት። ቅድም ብያለሁ። ካቶሊክ አይደለም ያልከው ሪቻርድ ፕራይስ ካቶሊክ ነው። ኢቫንጀሊካል ነው ልትል ሞክረህ ነበር ግን አይደለም። ሌላው ፖይንት እዚህ ጋር የተነሳው ስለ ቤተክርስቲያን አፈታት ነው። የማቴዎስ ወንጌል ምዕራፍ 10 ከ40 እስከ 41 ድረስ ያለውን ሐሳብ ይዛ ማለት ነው። የማቴዎስ ወንጌል ምዕራፍ 10 ከ40 እስከ 41 ድረስ ያለው ሐሳብ ፌዝ በአማላጅነታቸው ላመነ የተሰጣቸው ኪዳን ነው ለቅዱሳን ተብሎ የተሰጠው ያ ጥቅስ ኢቭን በእነ ሂፖሊተስ ብትመለከተው እንደዚህ ነው የሚሉህ። ምን እንደሚሉ ልንገርህ። እነ ሂፖሊተስ ይህንን ሲያስቀምጡ ማለት ነው ማስረጃ ካላቸው ያቀርባለሁ። በነገራችን ላይ እናንተ የእግዚአብሔር ሰው ሊያገለግል ሲመጣ አገልጋዮች ሊያገለግሉ ሲመጡ የሆነ ነገር ቸግሮናል እንዳትሉ እንኳን ቀዝቃዛው አስጧቸው ነው የተባለው። ውሃውን አሙቁት እንኳን አልተባለም። ስለዚህ አገልጋዮችን ለማገዝ ምንም አይነት እንትን ይፈታ አይጠበቅባችሁም። ምክንያት አሳጥቷችኋል ጌታ። ቀዝቃዛው አስጦት ብሏችኋል። አታላይ ነው አይደለም? እሱ ግድ የለውም። በእግዚአብሔር ስም መጥቷል። በጌታ ስም ከመጣ በቃ ይኸው ደቀ መዝሙር ነኝ ላገለግል መጥቻለሁ ስላለ እናንተ ውሃ ስጡት። የሞቀ እንኳን አላላችሁም ጌታ፣ ቀዝቃዛ ነው ያላችሁ ብለው ጥምር ተርጉመውታል። ያ ማለት ምን ማለት ነው? በቃል ኪዳናቸው ያመነን እግዚአብሔር ይመራዋል ምናምን የሚለው ሐሳብ እዛ ጥቅስ ላይ ተመስርቶ ያንተ ቤተክርስቲያን ሐሳብ ነው። ስለዚህ አይ ቤተክርስቲያኔ ስለሆነች አምናለሁ ከሚለው ነገር በስተቀር ማስረጃ ልታመጣ ማትችልም። ይሄ ጥቅስ ያልተሳሳተ ይሄ ትርጉም ያልተሳሳተ ለመሆኑ ማለት ነው። ይሄ ትርጉም ቤተክርስቲያን ስትተረጉም ተሳስታለች። የቤተክርስቲያን አባቶች እንኳን ባልተረገሙበት መንገድ ነው የተረጎመችው። ኦኬ፣ በዛ መንገድ ነው የተረጎመችው። ስለዚህ ቤተክርስቲያን ይሄን ጥቅስ ስትጠቅስ ተሳስታለች ስትተረጉም። ስለዚህ ቤተክርስቲያን ተሳሳት ትችላለች። ካውንስል ሊሳሳት ይችላል። አቀረበ ኢቭን በአንተው ስታንዳርድ መሰረት አቀረበ። ኬልቄዶን ተሳስቷል ካል ካውንስል ሊሳሳት እንደሚችል አንተም ጋር አለ ማለት ነው። አንድ ስቴፕ ከፍ ማድረግ ትችል ነበር ብዬ አስባለሁ ሙግቱን። እሱን ግን ወደ በኋላ ላይ እናየዋለን። እንግዲህ አሁን ጥያቄ ልንቀበል ስለሆነ ማለት ነው። ነገር ግን ሙግቶቹን በሙሉ የቀረቡ ማስረጃዎችን እንዲሁ በባዶ ነው ውድቅ ያረካቸው እንጂ
ምንም በማስረጃ አስደግፈ እንትን ያደረከው የሞገትከው ነገር የለም። ቤተክርስቲያን ልትሳሳት እንደምትችል ግን እኛ እልፍ የሆኑ ነገሮችን ማቅረብ እንችላለን። ባይዘው ትንሿን ነው ብድግ ያደረኩት ፎከስ ድም ስላልሆንኩኝ ማለት ነው። ነገር ግን ሌሎችን ማስተም ማውራት እንችላለን ወንድማችን። ስለዚህ አጭሩ ነገር ምንድነው? ቤተክርስቲያን ልትሳሳት ትችላለች። አባቶች ሊሳሳቱ ይችላሉ፣ ሌሎችም ሊሳሳቱ ይችላሉ። ከቤተክርስቲያን የመጣ ስልጣን የለም አይደለም አለ። ግን ሊሳሳቱ ስለሚችሉ በማይሳሳተው በእግዚአብሔር ቃል እያረብን እንቀበላቸዋለን፣ እየፈተን እንቀበላቸዋለን ነው። ጌታ ከኛ ጋር። እሺ ቃል አመሰግናለሁ። ጥያቄ ለማልስጥ መጀመሪያ መጠየቅ የምትፈልጉ ከኛም የለም። እሺ ሁለት ጥያቄ እንቀበልና ሁለት ያልኩት ለራሴ ያዝኝ ነው ቶሎ መውጣት ስላለብኝ ማለት ነው። ችግር የለም። እሺ ሁለት ጥያቄ ናቡቴ አንድ ቁጥር እየጻፍክ ነው። ቀጥሎ ወንድሜሽ። እሺ አመሰግናለሁ። በሐዋርያት ዘመን ላይ ሶሎ አውቶሪቲ የሚለው ትምህርት ነበር አልነበረ? አረ ነበር። እሺ ቅዱስ ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በመልእክትም በደንብ እንዲሰማን ጥያቄ እስቲ አሁን ትቀጥላለህ አለ ናቡቴ። ይሰማል ድምጼ? አሁን ትሰማለህ፣ በመሀል ግን ይጠፋል። ለዛ ነው። እስቲ አሁን ቀጥልና ከዛ አሁን ተቋርጧል መሰለኝ። አሁንም ይቋረጣል። እየሰማሁ ነው። እሺ ቀጥል ጠይቅ ናቡቴ። እሺ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ቅዱስ ጳውሎስ እንድንይዛቸው የሚነግረን አለ። የቃሉም የመልእክቱም ትምህርት አይደለ? ስለዚህ የቃሉ ትምህርት ቅዱስ ጳውሎስ እንድንይዝ ቢነግረን በዛ ሰዓት አውቶሪቲ የለውም ማለት ነው አለው። ምክንያቱም ሶሎ አውቶሪቲ ስለዚህ አለ። ቅድም እኮ አለው ብለኝ ነበረ። የቃሉ ሶሎ አውቶሪቲ ያለው ምን እያልኩ እንደሆነ ላብራራለሁ። በቃ እንደዛ ከሆነ ናቡቴ ያለ እኔ ጋር ነው ወይስ እናንተም ጋር ነው? ጋይስ የናቡቴ ያስቸግራል። ቅድምም እንደዚሁ ጥያቄው ግን ደርሶኛል። እሺ ጥያቄውን አንደርስታንድ ካደረከው እሺ ቀጥል። እሺ ወይል እንግዲህ ከእንትን አንጻር ከዚህ ከሶላ ስክሪፕቸር አንጻር አለ ስል በምን ፎርም የሚለው ጥያቄ ኤክስፔክት የሚደረግ በምን ፎርም እንደው አሁን እጃችን ላይ ያለው አይነት መጽሐፍ የታተመ ነገር ምናምን የላቸውም። በዛ ሰዓት የላቸውም። ግን ሐዋርያቱ በህይወት አሉ። የሐዋርያቱ ስልጣን አለ። እኛ መጽሐፍ ቅዱስን በተለይ አዲስ ኪዳንን እያስቀመጥን ያለ ነው በምን መንገድ ነው ሲባል አዲስ ኪዳን የሐዋርያቱን ጽሑፍ ኢንፋሊብሊ የያዘ ነው። ፖይንታችን እሱ ነው። ስለዚህ ሐዋርያቱ በዛ ዘመን በነበሩ ጊዜ ያስተምሩ የነበረውን ነገር አሁን መጽሐፍ ውስጥ እናገኘው አለ ስል መጽሐፉ የሐዋርያቱን ስልጣን ይዞ ስላለ ከዚህ የተነሳ ሐዋርያቱ ያስተማሩት በዛ ዘመን ያስተምሩ የነበረው ነገር በሙሉ አሁን መጽሐፉን በምንቀበለው ስልጣን ልክ ነበር የነበረው፣ ወይም ደግሞ ሊሳሳት በማይችል መልኩ ነበር የነበረው ነው። ስለዚህ ሶላ ስክሪፕቹራ ነበረ ስል የተጻፈ ነገር ዝም ብሎ ይሄ ወረቀትና ብር ተገናኝተው የጻፈ ነገር ብቻ አለ እያልኩኝ ሳይሆን እነዚህ ጽፈውልን አይሳሳትም ያልነው መጽሐፍ ቅዱስ ኦኬ የጻፉልን ሰዎች በህይወት ነበሩና አሁን መጽሐፉ ላይ ያለው ስልጣን እነሱ እጅ ላይ አለ እያልኩኝ በቃል ያስተማሩት ነገር ጭምር ኦልሬዲ አሁን ባለስልጣን ነው በዛ ዘመን። አሁንስ ሲባል አሁን ግን እነሱ በህይወት ስለሌሉ በህይወት ያሉ በነበሩበት ሰዓት የጻፉት ነገር እጃችን ላይ አለ። በቃል ያስተላለፉት ነገር እጃችን ላይ የለም ጭራሽ በቃል ያስተላለፉት ነገር ግን በጽሁፍ አስፍረውት አለ። ስለዚህ ነበረ ስል እያልኩኝ ያለሁት ምንድን ነው ሲባል አሁን ባለስልጣን ነውና ሊሳሳት የማይችል ባለስልጣን ነውና ይሄው እጄ ላይ አለ፣ ይሄ ደግሞ በሐዋርያቱ ስልጣን ልክ ነው ብዬ የምናገረው መጽሐፍ በእነሱ ኢምባዲመንት ላይ አብሮ ኦልሬዲ ነበረ። ለምን ሲባል መጽሐፍ ውስጥ ያለውን ሀሳብ ሲያስተምሩ የነበረው በህይወት ኖሮ እነሱ ስለነበሩ ማለት ነው። በቃል ያስተማሩት ነገር ግን አሁን በቃል ያስተማሩት ነገር ግን አሁን በዚህ ሰዓት ልታገኝ አትችልም። አለ የሚል ሰው ካለ ማምጣት ይችላል። ግን የለም ምንድን ነው ያለው ሲባል ጽፎ ያስተላለፉልን ያለው ይሄው እጃችን ላይ አንድ ትራግሊያን የምታውቁት ከሆነ ትራግሊያ የኢስተርን ኦርቶዶክስ እንትን ነው ቴዎሎጂያን ነው።
ሌቲ ነው አክቹሊ እንትን አይደለም። ግን ደግሞ ሲያስቀምጥ ይሄ ሶላ ስክሪፕቹራል ለመቃወም የምታቀርቡት ሊሆን አይችልም። ምክንያቱም እነ ጳውሎስ በቃል ያስተማሩት ነገር ኦልሬዲ ጽሁፍ ውስጥ ያስቀመጡት ነገር ነው። ከጽሁፉ የተለየ በቃል ያስተማሩት ነገር የለም ብለው አስቀምጠዋል። ኢቭን ኦርቶዶክስ ቴዎሎጂያኖች እንዴ ያስቀምጣሉ። እናንተ እንዳለ ኦርቶዶክስ ቴዎሎጂያኑ ትራግሊያ እንኳን ይሄንን ያስቀምጣል። ስለዚህ የሚያከራክረን ነገር አይደለም። ቴንክ ዩ። አይ ጥያቄውን ምንም ፖይንቱን አላገኘውም ምናልባት። ስለዚህ በሐዋርያት ዘመን አውቶሪቲ የነበረው የቃላቸው ትምህርት ነበር ነው እነሱ ከመኖራቸው የቃሉም የጽሁፉም እኩል ስልጣን ያለው ምንም የሚያከራክር ነው። የቃሉ አውቶሪቲ መች ነው የሚቋረጠው? የቃሉ ስልጣን መች ነው የሚቋረጠው? የቃሉ ስልጣን መች ነው የሚቋረጠው? እና ይቋረጥ በዚህ ምክንያት ይቋረጥ ብሎ ያለ አንድ ቸርች አስተማሪዎቹ ክርስቲያን አባት ይህን ቀና ሲጀመር የቃሉ ይሄ ነው አንስቶ እሺ እንዴ ልመልስ። ዲቤት ስላልሆነ አንድ ጥያቄ ነው ጠይቄ የተባልከው። ዲቤት ስላልሆነ እንደዚህ ልመልስልህ። ባጭሩ ወደ ዲቤት ግን አሳድገ ነው ማውራት እንችላለን። ዲቤት ዲስከሽን አድርገ ነው ማውራት እንችላለን። ግን ደግሞ የቃሉን እንደው ስልጣን ተቋርጧል ያለ አባት ስትል ሲጀመር የቃሉ ይኸው መጽሐፍ ውስጥ የሌለ የቃሉ ይኸው ብሎ ያስቀመጠ አባት የለም። የቃሉ ይኸውና የቃሉ ብሎ ያስቀመጠ ከሐዋርያቱ ዳይሬክት ሰክሰሰር የሆነ አባት ልታገኛቸው ነው። ሐዋርያን አበውን ጨምረ ማለት መጽሐፉን ነው ሲያብራሩ የነበረው። ዳንኤል ፕሬሲስ ቡክስ ላይ ቻፕተር 2 በሚናገርበት መናፍቆች ከመጽሐፉ ከራሳቸው ካመጡት ትራዲሽን አንጻር ራሳቸው ከፈጠሩት ትራዲሽን አንጻር ያወራሉ። ግን እኛ ከአፖስቶሊክ ከመጣው ከሐዋርያት ከመጣው አንዱ ትራዲሽን ስንመዝናቸው ግን ከእርሱም ጋር ይጋጫሉ ብሎ ሴክሽን 2 ላይ በግልጽ ያስቀምጠዋል። ከዛም በኋላ ደግሞ ሴክሽን 3 ላይ ማንም ሰው እውነትን ማየት የሚፈልግ ካለ በዓለም አንድ ጊዜ የተገለጠውን በሐዋርያት አንድ የተገለጠውን የተቆራረጥክ ነው በግልጽ በሆነ መንገድ ማለት ነው እኮ። ታዲያ ይሄ ምን ያሳያል? አሁን በቃል የተላለፈ ነገር አለ የሚል ያሳያል? ከመጽሐፉ ውጭ አለ? ቆይ አንዴ ስማኝ። ምንድነው ያለው ኢራዲያስ? መጽሐፉን ይጠቅሱና የራሳቸውን ትራዲሽን ኢንሰርት እያደረጉ ከራሳቸው ጋር እንደሚስማማ እንደሆነ ይናገራሉ። ነገር ግን ከእውነተኛው ከሐዋርያት ከመጣው ትውፊት ስንመዝናቸው ከእርሱም ጋር ይጋጫሉ ብሎ ይናገራል አይደለ? ተሳስቻለሁ? ቡክ 3 ቻፕተር 2 ላይ ምንም አልተሳሳትኩም። በጣም ጥሩ። ስለዚህ ሰዎች የራሳቸውን 10 ሺህ ላይ የሚናገሩት እነዛ ሰዎች ትክክለኛ አንድ ናቡቴ ባይዘው ኖስቲካያኑን እኮ ነው እያወራ ያለው። ስለ ኖስቲካያኑ ነው። ምን አገናኘው ከምናወራው ጋር አልገባኝም። ተቋርጬ ነው። አዎ ግን ስለ ሐዋርያቱ ነው እየተወራ ስለ ኖስቲካያኑ እየተወራ ያለውና ምን አገናኘው አሁን ከምናወራው ነገር ጋር አልገባኝም። እኔ ነኝ የተቋረጥኩት ነው? አንተ ነበርክ፣ ግን አሁን ተመልሰሃል። ምን እንዳገናኘው ግን አልገባኝም እያልኩ ነው። ወርዶ ይመለስ ጸሎት። አክቹሊ ጥያቄውን ከበቂ በላይ መልሻለሁኝ። እንዲሁ እንደው እየጠየቀ ካለ ልመልስለት ብዬ ነው። ችግር የለውም። ሌላ ሰው መቀጠል ይችላል። ገብቶኛል። ጸሎት ግን ካለና እቺ ኢንተረስቲንግ ነገር ስለሆነች ኔትወርኩን አስተካክሎ ቢመለስ አሪፍ ነው። እስቲ አሁን ስማውና በቃ ከዚህ በኋላ ናቡቴ ያለበት ቦታ በጣም ያስቸግራል። ናቡቴ ቦታ ቀይር እስቲ። ይሰማል ድምጽ? አሁን ትመጣለህ። በመሀል እየጠፋ ነው እንጂ እስቲ የመጨረሻ አንድ ሞክርና ፍሬም እዝነተም እንግዲህ አሁን ሁለተኛ ሰው ነው የሚጠይቀው። አንድ ከናቡቴ ጋር ቃሌም አሪፍ ጥያቄ ነው ስላለ አንድ ይጨርስና መጨረሻ አይደል ወይ ከሁለት አንዳችሁ አንድ ጥያቄ ጠይቃችሁ የሱ ይበቃል። ከዛ ሳሚ ወይ በስማም ደግሞ ዲያቆን ጋር ጥያቄ ካለ ትቀጥላላችሁ። እስከዛ ድረስ ግን ታብታብ እያደረጋችሁ ቤቱንም ፎሎ አድርጉ፣ ሼር አድርጉ። ላይ ያሉትንም በጨዋነት የምንወያይበት ቤት ነው። ስለዚህ ሀሳብ ያለውን ሰው እናስተናግዳለን። በፍቅር ነው የምናወራው። በቻላችሁት አቅም ቤቱን
ታብታብ አድርጉ፣ ሼር አድርጉና እንዳይቆራረጥ። ጸሎቴ እስኪመለስ ድረስ ወይ ሳሚ ሳሚ አንተም እኮ ተቆራረጥክ አሁን። ያው አንተማ ኢትዮጵያ ውስጥ ነው ያለው፣ እኔ አሜሪካ መስለኝ። አለ ሳሚሻ እንጠቀመው። እሺ በቃ ማነው እስኪመጣ ብዬ እየጠበቅኩ ነበረ። ሐሳቡ እኮ እንዳይበታተን ብዬ ነው። አይ በጣም ኢንተረስት ነበርኩኝ። ቀጥሎ ምናልባት ጊዜ ካለ ከስር ጥያቄ ጽፌልሃለሁ። ከዝነት በኋላ ብትመልስልኝ ደስ ይለኛል ካለ ጊዜ። አላየሁትም ጥያቄ። ቃል ላሳጥርልህ እኔ አጭር ነገር። ቆይ ማን ነው ጠያቂ? ማን ነው አሁን? የመጨረሻ ጥያቄ ስለሆነ ማን ነው ጠያቂ? እኔ ነኝ ቃልዬ። አንዴ ፍሬም ስትጽፍ ስለነበር ብዬ ነው። እሺ ከጠዋት ጀምሮ ከሳሚም ጋር ነበርንና እስካሁን ድረስ ያልተመለሰልን ጥያቄ ምንድን ነው? አንተም እስካሁን ስታብራራልን የነበረው የሰዎችን መሳሳት ነውና ቤተክርስቲያን ትሳሳታለች የሚለውን ከመጽሐፍ ቅዱስም ከአባቶችም ልታሳየን አልቻልክም። ፕሊስ እባክህ ካለ መረጃውን ሁሉ ከፍተህ ብታሳየኝና መልስ ብትሰጠኝ እላለሁ። ቴንኪው። ኦኬ ቤተክርስቲያን ትሳሳት ትችላለች የሚል ከካውንስል ከፍተህ ብታሳየኛል። ለክን በመረጃ ደስ ካለ መልካም። እንግዲህ መረጃ ሲቀርብ ነበረ። መረጃውን ሪፊዩት ማድረግ አልቻላችሁም፣ ግን መረጃው ሲቀርብ ነበረ። ቤተክርስቲያን ልትሳሳት ትችላለች ብሎ ቃል በቃል የተናገረ አባት ከሆነ ይሄ ጀስት ኤግዛክቱል ፋላሲ ነው የሚሆነው። ምክንያቱም ልትሳሳት አትችልም ብሎም የተናገረ አባት። ስለዚህ ቤተክርስቲያን ልትሳሳት ትችላለች ወይስ አትችልም ሲባል የሚታየው አንደኛ መጽሐፍ ቅዱስ ነው፣ ሁለተኛ ነገር የሚታየው የቤተክርስቲያን ታሪክ ነው። ስለዚህ በሁለቱ ውስጥ ምንድን ነው የተከሰተውና ምን ነበር ሲሆን የነበረው የሚለው ጥያቄ ነው ሊመለስ የሚገባው። ለምሳሌ ቅድም ባነሳሁት ክፍል ላይ እናንተ ጋር በእንትን ቤተክርስቲያንን በተመለከተ ማለት ነው ቤተክርስቲያንን ትሳሳት አትችልም ትላላችሁ። ቤተክርስቲያን እንግዲህ ኢንፋሊብል መጽሐፍ ቅዱስ ስትተረጉም ማለት ነው። አዎ መልካም። ቤተክርስቲያን ኢንፋሊብል ከሆነች ስትተረጉም መጽሐፍ ቅዱስን ኢንፋሊብል ከሆነች ታዲያ እሺ ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 41 ድረስ ያለው ቃውንት ትርጉም የቤተክርስቲያን አይሆንም። ጀነራሊ የክርስቶስ ቤተክርስቲያን ትሳሳታለች ወይ ነው? አይ ቃል ቅድም ስለነበረ እሱ መልሴ ስላልሆነ ነው። ይቅርታ ልጨርስና ይሻላል። ቅድም ስለመለስክ እሱን አትድገመው። እሱኑ ፕሩቭ እያደረጋችሁት ስላልሆነ ስለዚህ እሱኑ ማንሳቴ ምንም ሊከፋ አይገባም ብዬ አስባለሁ። በመጀመሪያ የሊቃውንቱ ቤተክርስቲያን እየጠየቅን ያለ ነው። ቤተክርስቲያን ቃልዬ ወይ ጥያቄን አድርሳልኝ ልጨርስ እባክሽ። እሺ በቃ እሺ። በመጀመሪያ አሁን የሊቃውንቱ አተረጓጎም ነው ያልሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት መግቢያው ላይ ያለፉትም ጳጳስ ያሁኑ ፓትሪያርክ ያስቀመጡትን ማየት ትችላለሽ። ማንም ሰው ወደ አንድነት ስለ አንድነት ለማውራት የሚፈልግ ቢሆን የቤተ ክርስቲያናችን የማይዛባ ትምህርት ይሄ ነው ብለው ነው ያስቀምጡት። ስለዚህ የሊቃውንቱ ነው ያልሽው አይደል? ሲምፕሊ የቤተ ክርስቲያኗ ምንም የሚያከራክር ነገር የለም። የቤተ ክርስቲያኗ የሊቃውንቱ ነው ያልሽው ማለት የቤተ ክርስቲያናችን የማይዛባ ትምህርት ብለው ነው ያስቀምጡት። ስለዚህ የሊቃውንቱ ነው ያለሽ፣ መጽሐፉ ግን ያ የቤተ ክርስቲያን ነው፣ የቤተ ክርስቲያኗ የራሷ ነው ይላል። ስለዚህ የቤተ ክርስቲያኗ አይደለም ማለት አቺም ስተረጉም ተሳስታለች። ይሄኛውን ፕሩቭ ማድረግ ካልተቻለ ድረስ ይኸው ቤተ ክርስቲያን ተሳስታየናት ይኸው 21ኛ ክፍለ ዘመን ላይ እዚሁ ማለት ነው። አንዱ እሱ። ሁለተኛው ፖይንት በታሪኩ ውስጥ ቅድምም እያነሳን ነበረ፣ ፕሩቭ ያልተደረገ ነገር አለ። እሱም ምንድን ነው? የሰው ሁለተኛ የኒቅያ ጉባኤ ላይ ያለ ነገር ፕሩቭ አልተደረገም። እንደውም ፎርጀሪዎች ቀርበውበታል ተብሎ ስኮላርሺፑ ምንም በቃ እንትን ልንለው በማንችለው መልኩ ያስቀምጠዋል። አንድ ሰው ብቻ ነው እንጂ ያቀረብኩት በጣም ብዙ ሰዎችን ከፕሮቴስታንትም ከካቶሊክም ከኦርቶዶክስ ማቅረብ እንችላለን ራሱ ማለት ነው። ኦኬ። ስለዚህ እንደነዚህ አይነት ነገሮችን መያዝ እንችላለን ማለት ነው። እንደው ልትሳሳት እኮ ትችላለች የሚል ምናምን የሚለው ሐሳብ እንደው ልትሳሳት አትችልም ኢንፋሊብል ናት ብሎ የሚያስቀምጠ አባት የለም። በዛ መንገድ አይደለም የተቀመጠው። ስለ ቤተክርስቲያን የተቀመጠው ቤተክርስቲያን የተዋበች የክርስቶስ ሙሽራ መሆኗን፣ ቤተክርስቲያን ቅዱሳን የሚሰበሰቡባት መሆኗን፣ ሰው መዳን ከፈለገ ቤተክርስቲያን አካል መሆን እንዳለበት፣ ከቤተክርስቲያን የወጣ ትምህርት በተለይ ኖስቲካውያኑ የሚያስተምሩት ነገር በምንም ተአምር ተቀባይነት ሊኖረው እንደማይገባ ነው የተቀመጠው። ዮሐንስ አፈወርቅ ስለ ቅዱሳት መጽሐፍቱ ሲናገር እንዲህ ብሎ ይናገራል። እዝነት እነዚህ መጽሐፍት ለምን ይጠቅሙናል ስትይ ስንሳሳት እንድንታረም ይጠቅሙናል ይላል። አይ በግለሰብ
በግለሰብ ደረጃ ልትይ ትችያለሽ። ነገር ግን ቤተክርስቲያን የዚህን ሰው ትምህርት ትጠቀምበታለች። አዎ ትጠቀምበታለች። ስለዚህ ስንሳሳት እንድንታረም የሚለው ግለሰብን እንጂ ቤተክርስቲያንን አይደለም ለማለት ምን አይነት ማስረጃ ሊመጣ ይችላል? ምንም አይነት ማስረጃ ሊመጣ አይችልም። እንዲሁ አላቀረብኩትም እንጂ ይኸው ስንሳሳት እንድንታረምበት መጽሐፍ ቅዱስ ያስፈልገናል ብሎ አስቀምጧል። አለቀ። ሶላ ስክሪፕቹራ የምንለው እሱን ስለሆነኛም ማለት ነው። ስለዚህ ቤተክርስቲያን ተሳሳት አትችልም የሚል ግን ምንም አይነት ነገር ማምጣት አይቻልም። በታሪክ ውስጥም ስትሳሳት ማየት እንችላለን። ልክ እንደ ዮሐንስ አፈወርቅ ያሉ ደግሞ በዚህ መንገድ ያስቀምጣሉ። ከቤተክርስቲያን አባቶችማ ታዩ እኛ ካስቀመጥነው ነገር መጽሐፍ ቅዱስ ላይ ማስረጃ ካላመጣን ሲጀመር እንዳታምኑ ብለው ያስቀምጡ ስላሉ ማለት ነው። ስለዚህ እዝነት በእነዚህ ነገሮች ምክንያት የቤተክርስቲያንን ሊሳሳት የመቻል ባህሪ ማስቀመጥ እንችላለን። ፕሩቭ አላረጋችኋቸውም የቀረቡትን። ቴንኪው አልተመለሰልኝም። ቴንኪው ቃልዬ። እሺ አመሰግናለሁ። ይሄ ባይመለስም አመሰግናለሁ። እኩል አነሳን። በቃ ጠይቂ። ሁለት ሰው ነው ጨረስን እኮ አሁን በስማም ወይ ሳሚ በስፔሻል ኬዝ ኮንሲደር አድርገውና ቃሌን ጥያቄ መልስ። ስፔሻል ኬዝ ባለው እሺ